መንግስተ ሰማያት እጅ ላይ ነው። ጸድቀ መልካም ስራ የምታረግባት ከሆነ ይሄው ተወርሳታል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ የዚህ ደብር የአስተዳደር ክፍል ኃላፊዎች እንደየድርሻችሁ፣ ወንድሞች ዲያቆናት፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የሰንበት ትምህርት ቤት መዘምራን፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን አብዝቶ በእድሜያችን ላይ ሰዓት ጨምሮ አምላካችን ቅዱስ እግዚአብሔር ለዚህች ዕለት ለዚህች ሰዓት ስላደረሰን ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት ደቂቃ በኋላ ባለን ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔርም እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። የዛሬው የትምህርታችን የመጽሐፍ ቅዱስ መነሻ ክፍለ ምንባብ አድርገን የምንማርበት የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ባለ ክፍለ ምንባብ መነሻነት ይሆናል። ቅድምም ክቡር መምህራችን አባታችን ሳስተምሩን የነበረው ወንጌል ይሄው ነው፣ የማቴዎስ ወንጌል ማለት ነው። እኔም በዚሁ በማቴዎስ ወንጌል ላይ ነው እንድንማር ያሰብኩት። አምላካችን እንዲያስተምረን በድጋሚ እሱ ቅዱስ ፈቃድ ይሁንልን። የምንማርበትን የመጽሐፍ ቅዱስ ክፍል ከመማራችን በፊት በንባብ ላሰማችሁ፣ በደንብ ከልቡናችሁ ሆናችሁ አድምጡና ወደ ትምህርታችን እንሄዳለን። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት የምትወድ ከሆነ ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ እናትና አባትህን አክብር፣ ባልንጀራንም እንደ ራስህ አድርገህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በዚህ ክፍለ ምንባብ አሁን ባነበብነው በቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 እስከ 25 ባለው መነሻ ክፍለ ምንባብ እንማራለን። ይህንን ሁሉ ምናልባት ለማስታወስ ሊከብደን ስለሚችል ቁጥር 25 ላይ ባለው ኃይለ ቃል መነሻ አድርገን እንማራለን። እስኪ በእግዚአብሔር ዘንድ በሉ ሁላችሁ በእግዚአብሔር ዘንድ ሁሉ ይቻላል። እስኪ ድገሙት። በእግዚአብሔር ዘንድ ሁሉ ይቻላል። እስኪ ሶስተኛ ድገሙት። እሺ ጥሩ። ቁጥር 25 ላይ ያለ መነሻ ኃይለ ቃል ነው። በዚህ መነሻ ኃይለ ቃል እንማራለን። አምላካችን ጉባኤ ሐዋርያትን በአካል ጉባኤ ሊቃውንትን በረድኤት ጉባኤ ነቢያትን በመንፈስ የባረከ የእኛንም ጉባኤያችንን እንዲባርክልን እንዲቀድስልን የእርሱ ቅዱስ ፈቃድ ይሁንልን። የራቀውን አቅርቦ ምስጢርን ገልጦ አምላካችን ያስተምረን። ከምንም በላይ ደግሞ የምንሰማው ሰዎች ብቻ ሳይሆን ሰምተን ለመኖር አምላካችን ይርዳል። የቅዱስ ማቴዎስ ወንጌል በአዲስ ኪዳን ስለ ጌታችን ስለ ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ሰው ሆኖ በተመላለሰበት ጊዜ ላይ በቃሉ ያስተማረውን በተግባር ያሳየውን
በመጨረሻም ደግሞ ስለ ዓለም ድህነት ሲል ራሱን አሳልፎ መስጠቱን ከሚናገሩ አራቱ ወንጌላት መካከል አንዱ። እስኪ ማቴዎስ ወንጌል በሉ እንጂ ሁሌ በሉ ስላችሁ እንዴ የምትሉት? እስኪ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል። እነዚህ አራት መጽሐፍት ወንጌል በመባል ይታወቃሉ። ወንጌል ማለት ቀጥተኛ ትርጉሙ በአማርኛው ስንመልሰው የምስራች ማለት ነው። ወንጌል በሚባለው መጠሪያ ደግሞ የሚታወቁት ሶስት ነገሮች ናቸው። የመጀመሪያው ወንጌል ብላ ቤተክርስቲያን ስትጠራ የምትጠራው አሁን ያልኳችሁን አራት መጽሐፍት ነው። እነዚህ አራት መጽሐፍት ስለ ጌታችን ስለ ኢየሱስ ክርስቶስ ሰው መሆን፣ ወደ ምድር መውረድ፣ ምን እንዳስተማረ፣ ምን እንደተናገረ፣ ከዛም አልፎ ደግሞ የወረደበት ዋነኛው ምክንያት ለሰው ልጅ ድህነት፣ ሰውን ነፃ ማውጣት፣ ሰውን ከኃጢአት ባርነት አገዛዝ ከሲኦል እስራት መፍታት ስለሆነ እነዚህ አራት መጽሐፍት ስለዚህ ጉዳይ የሚያወሩት። ወንጌል በነገራችን ላይ አራት አለመሆን ይችላል። ማለትም አራቱም የጻፉት ስለ ጌታችን ስለ ኢየሱስ ክርስቶስ ከሆነ ለምን አምላካችን ኢየሱስ ክርስቶስ በአንድ መጽሐፍ ማለትም ማቴዎስ ብቻውን፣ ሉቃስም ብቻውን፣ ዮሐንስም ብቻውን፣ ማርቆስም ብቻውን ሶስቱ የጻፉትን ጨምቆ አንድ መጽሐፍ ለምን አልሆነም? ለምን አራት መሆን አስፈለገው ብለን ልንጠይቅ እንችላለን። ስለ ወንጌላት አራት ሆኖ መጻፍ ወንጌላውያኑ ሲነሱና ጌታችን ኢየሱስ ክርስቶስ ሲመርጣቸው አብሮ የተደረገ ነገር አይደለም። ምንም አይነት ነገር በነገራችን ላይ አምላካችን ልዑል እግዚአብሔር አስቀድሞ ሕዝቡን ሳያዘጋጅ ስለሚሆኑት ነገሮችም አስቀድሞ ሳይናገር የሚያደርገው የለም። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ አምላካችን ልዑል እግዚአብሔር ለባሪያዎቹ ለነቢያት ምንም ነገር ሳይነግራቸው እንደማያደርግ ይናገራል። ያማክሩታል ብሎ ወይ የጎደለውን ሐሳብ ይሰጡታል ብሎ አሊያም ደግሞ እግዚአብሔር ክብር ይገባውና እንደኛ የማያውቀውና የማይረዳው ነገር ኖሮ ሐሳባቸውን አመለካከታቸውን ለመጨመር አይደለም። እግዚአብሔር እያወቀው ለነቢያት ሳይናገር ለኛም ሳያማክረን እንዲህ ላደርግ ነው ብሎ ማድረግ ይችላል አይችልም? ይችላል። ለነቢያት የሚናገረው ለምን መሰላችሁ? ለነቢያት እግዚአብሔር ነገሮች ከመሆናቸው በፊት አስቀድሞ የሚነግራቸው ስለሚሆኑት ነገር ሲሆኑ ሕዝቡ እንዳይደናገጥ ሳይዘጋጅ እንዳይጠብቅ ነው። መቼ ነገርከን? ይሄ ይመጣል ይሄ ይሆናል ተብሎ አልተነገረንም። ቢነገረን ኖሮ እንደሚመጣው ቀን መዘጋጀት እንችል ነበረ ብለው ምክንያት እንዳይደረድሩ ምክንያታቸውን ምክንያት አድርገውም እንዳይኖሩ እግዚአብሔር ነቢያትን እያስነሳ ይናገራል። ወንጌላውያኑም እንደዚሁ ሁሉ አራት ሆነው ከመመረጣቸው በፊት አራት መሆን እንዳለባቸው ጭምር እግዚአብሔር ከስነ ፍጥረት አስቀድሞ ሲናገር ነበር። ገነትን ከሚያጠጧት ከአራቱ ወንዞች ጀምሮ የራሱን መንበር ከሚሸከሙለት ከኪሩቤል ከአርባዕቱ እንስሳ ጀምሮ እግዚአብሔር አምላክ ወንጌላውያኑ አራት እንደሚሆኑ ተናግሮ፣ ሌላው ስለ ወንጌል ማወቅ ያለብን ነገር ስለ መጽሐፉ ማለት ነው። አሁንም ልብ ብላችሁ ስሙ። ወንጌላት ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገሩት አራቱ መጽሐፍት ማለት ነው። አራት መሆን ለምን እንዳስፈለጋቸው አሁን እንደነገርኳችሁ ሁሉ አራቱም የሚያወሩት ስለ አንድ ርዕሰ ጉዳይ ነው፣ እርሱም ስለ ክርስቶስ ነው። ግን አራቱንም ስትመለከቷቸው በአንዱ ታሪክ የተጻፈ በሌላው ታሪክ ያልተጻፈ ነገር አለ። ለምሳሌ ቅድም እንኳን ክቡር አባታችን ሲያስተምሩን የነበረው የማቴዎስ ወንጌል ምዕራፍ 2 ቁጥር 15 ጀምሮ ያለው ዮሴፍ በሕልሙ የእግዚአብሔር መልአክ ተገልጦለት ሕፃኑንና እናቱን ይዞ ወደ ግብፅ እንዲሸሽ ነግሮት ነበር አስቀድሞ። ይሄ ታሪክ ከማቴዎስና ከሉቃስ ውጭ የዮሐንስ ወንጌል ላይ ብትፈልጉት አታገኙት እና የማርቆስ ወንጌል ላይ ቢፈለግ አይገኝም። ያ ማለት እነዚህ ወንጌላውያን ታሪኩን ለምን ቆንጽለው አወጡት? ሁሉም ተመሳሳይ ርዕሰ ጉዳይ የሚጽፉ ከሆነ ለምን ተመሳሳይ የሆነ ታሪክ አልጻፉልንም ብለን ልንጠይቅ እንችላለን። እኒህ በነገራችን ላይ ክርስቲያኖች መሰረታዊ በሚባል ደረጃ መጽሐፍ ቅዱስን ተጠቅሶ ስንማረው ቤት ገብተን ስናነበው ለማወቅም ገና ስንሞክር ቅድመ ማወቅ ያለብን ነገሮች ናቸው። ብዙ ጊዜ ላይ እንደዚህ አይነት ነገሮች ቅድሚያ ስለማይነገሩን ስንማማርም ጭምር ማለት ነው። እየሰማችሁ ጥያቄዎቻችን ከዚህ ጋር አብረው የተያያዙ ጥያቄዎች ነው የሚሆኑት። ለምሳሌ ልክ አሁን እንዳልኳችሁ ይሄ ታሪክ እዚህ ጋር አለ ሲባል ለምን እንትና አልጻፉትም ይላል።
ይሄ ምክንያተ ጽሕፈትን ካለማወቅ ወይም የተጻፉበትን ዓላማ ካለመረዳት። እውነት ነው ወንጌላት 4 ናቸው፣ የሚያወሩት ስለ ክርስቶስ ነው። ታሪኩ መለያየቱ ከምን መጣ የምትሉ ከሆነ ቅዱስ ዮሐንስ አፈወርቅ 2 ምሳሌዎችን ይሰጣል። የመጀመሪያው ምን መሰላችሁ? አንድ ትልቅ ስዕል አስቡ ህሊናችሁ ላይ ይላል ቅዱስ ዮሐንስ አፈወርቅ። አንድ ትልቅ ስዕል፣ ለነገሩ ስዕል ተውት። አሁን እኔ ይሄ አትሮንስ ከሚሸፍነኝ አካሌ ውጪ ከወገቤ በላይ እታያችኋለሁ እንዴ? እታያችኋለሁ። ጥሩ እሺ። አሁን ለምሳሌ እኔን አያደርገውና በሆነ በሚሰነጥቅ ነገር ለ4 እኩል ከፈላችሁ ልበላችሁ። በስመ አብ አትበሉ፣ አያርገው ብያለሁ። መጀመሪያው ለ4 ሰነጠቃችሁ። ለምሳሌ ይሄኛውን ክፍሌን ብቻ ያገኘው ሰው ይሄኛውም 4 ሰው ተካፈለው ልበላችሁ። ይሄኛውን ክፍሌን ያገኘው ሰው ስለኔ ምን መናገር ይችላል? የሱን ምን አገኘው ብሎ መናገር ይችላል? ይሄንን ብቻ ያገኘ ሰው እንዴ ይሄንን ያገኘ ሰው ምን አገኘው ብሎ መናገር ይችላል? በእኔ አንጻር ስትመለከቱት ቀኝ አይኑን አገኘው ይላል አይደል? ጥሩ። በዚህ ሲያገኘ ግራ አይኑን አገኘው ይላል። በዚህ ከታች አገኘች ምንን አገኝቷል? ቀኝ እጁን አገኘው ይላል። በዚህ ሲያገኘ አራቱም ሰዎች በያዩትና በተቀበሉት ነገር በመነሳት አንዱ ቀኙን አንዱ ግራውን አይኔን እጄን አገኘው ይላል። ከአራቱ ግን አንዱ ተነስቶ ዘላለም ላገኘሁት ማለት አይችልም። ምክንያቱም ዘላለም አንድ እጅ ብቻ አይደለም። እየሰማችሁ ነው? አንድ አይን ብቻ አይደለም፣ ግራ እጅ ግራ አይን ብቻም አይደለም። ዘላለም የሚባለው እነዚህ አራቱ 2 አይኔም 2 እጄም ሁሉም ሰውነቴ አንድ ላይ ሲሆን ነው። ወንጌል ማለት ዮሐንስ አፈወርቅ እንዲህ ነው። ለብቻቸው ስታነቧቸው ትርጉም ይሰጣሉ እኮ። ለምሳሌ አንድ አይኔን ያገኘ ሰው አይኑን አግኝቻለሁ ብሎ ስለ አንድ አይኔ መናገር ይችላል። ይሄኛውንም ያገኘው ስለ ግራ አይኔ ማውራት ይችላል። ቀኝ እጄንም ያገኘው ስለ ቀኝ እጄ ማውራት ይችላል። ግራ እጄንም ያገኘው ስለ ግራ እጄ ማውራት ይችላል። እነዚህ ነገሮች በሙሉ ጨምቃችሁ ግን አንድ ስታረጉት ግን ስለኔ ሙሉ በሙሉ መናገር ይችላሉ። ወንጌል ማለት ይሄ ነው። ሁሉም በየድርሻቸው ስለ ክርስቶስ የጻፉት ታሪክ አለ። ሁሉም ለየብቻቸው ቢነበቡ የሚሰጡት ትርጉም አለ። በምልአት መረዳት የሚፈልግ ግን ከሆነ አራቱም ወንጌላትን ጨምቆ የሚያነበው ሰው ግን በሙሉ ጌታችን ኢየሱስ ክርስቶስን ለማወቅ ለመረዳት በጣም ቅርብ ሊሆን ይችላል ማለት ነው። አንደኛው የሚሰጠው ምሳሌ ዮሐንስ አፈወርቅ እሱ ነው። ሁለተኛው የሚሰጠው ምሳሌ ደግሞ ምን መሰላችሁ? ለምሳሌ አሁን እዚህ ጋር ነው ጥሩ ምሳሌ መጣ። ከፊትም ከቀኝም ከግራ ከኋላም ሰዎች አላችሁ። ከፊት ለፊት ያላችሁ ሰዎች የኔ ምንን የሚታያችሁ መልሱ እንጂ ፊቴ ብቻ ነው የሚታያችሁ? ምንን የሚታያችሁ? ከፊቴ ውጪ ደረቴም እጄም ምናምን ይታያቸዋል አይደል? ከጀርባዬ ያለው ምንን የሚታይ እየነገርኳችሁ። ኧረ ተው ከባድ እኮ አይደለም፣ አይዟችሁ። ከጀርባዬ ያለው ሰው ምንድን ነው የሚያየው? እሺ ከቀኝስ ያለ ሰው ጎኔን የሚያወራ፣ ከግራስ ያለ ሰው ግራ ጎኔን የሚያወራ። እነዚህ አሁን አራቱም አቅጣጫ ያሉት ሰዎችን ጠይቃችኋቸው ማንን ያያችሁት ቢሉ ማንን ብለው ነው የሚመልሱት? እሱን የሚሉት ወይስ ግራ ጎኑን፣ ቀኝ ጎኑን፣ ፊቱን፣ ጀርባውን የሚሉት? ማንን ያያችሁት ሲባሉ ማንነቱን የሰውየውን ስም ይጠራሉ። ምኑን ያያችሁት ግን ሲባሉ ወይ ፊቱን፣ ወይ ጀርባውን፣ ወይ ቀኙን፣ ወይ ግራውን ይላሉ። ወንጌል ማለት እንዲህ ነው ይላል ቅዱስ ዮሐንስ አፈወርቅ። እየሰማችሁ በአራቱም አቅጣጫ ብትመለከቱት የምታዩት አንድ ሰው። አሁን በፊትም በኋላም በቀኝም በግራም ያየኝ ሰው በአንድ በኩል ሲያይ ስሜን ጠርቶ እሱ ነው ይላል። በሌላ በኩል ሲያይ ምናልባት ምናምን አይልም። በሁሉም አቅጣጫ በየው የሚያየው ማንን ነው? እስኪ አንተን በሉ። ስለዚህ በሁሉም አቅጣጫ ያየው ሰው እኔን ማየት የሚችል ከሆነ ወንጌላት በሁሉም አቅጣጫ ሲጻፉ የተለያዩ ይመስላል እንጂ የሚያወሩት ስለ አንዱ ስለ ጌታችን ስለ ኢየሱስ ክርስቶስ። ይሄንን ወንጌላት ላይ ማወቅ መቻል አለብን። እነዚህ መጽሐፍት ታዲያ በቤተ ክርስቲያናችን ውስጥ በጣም ትልቅ ክብር ይሰጣቸዋል። ወንጌል በነገራችን ላይ ክርስቲያኖች ስንሰማው ለአብዛኞቻችን በየቀኑ የሰርክ ጉባኤም በተለይ እንደነዚህ ያሉ ትላልቅ አድባራት ገዳማት ላይ ስለሚገኝ ሰውም ስላለም ጭምር በየቀኑ የምናገኘው ነገር ይመስላል። ወንጌል በየቀኑ ያለ የማይነጠቅ የማይወሰድ ይመስላል እና የወንጌል ትክክለኛ ምንነት
አንድ ሰው ሊረዳው የሚችለው ቅድመ ሁኔታዎች አሉት። የመጀመሪያው ወንጌል ክብሩን የምታውቁት ክርስቲያኖች ቤተ ክርስቲያን ስትገኙ ነው። የት ስትገኙ? ቤተ ክርስቲያን። በተለይ ደግሞ ቅዳሴ ስታስቀድሱ። አንድ ሰው ቅዳሴ ሲያስቀድስና ቅዳሴ ለማስቀደስ ቤተ መቅደስ ሲገኝ የሚያየው ትልቁ ነገር ብዙ ነገር ቢያዩ የሚያየው ትልቁ ነገር አንደኛው የወንጌልን ክብር ነው። ልብ ብላችሁ እስኪ ያስቀደሳችሁባቸውን ጊዜያቶች ለማስታወስ ሞክሩ። ከወንጌል በፊት ቤተክርስቲያናችን የምታነባቸው ምንባባት አሉ። በቅዳሴ የቅዱስ ጳውሎስ መልእክት ይነበባል፣ የሐዋርያት ሥራ ይነበባል፣ የሌሎች ሐዋርያትን መልእክታት ይነበባል። እሱ ብቻ አይደለም፣ የዳዊት መዝሙር ይነበባልም ይዜማልም ጭምር። ምስባክ ተብሎ እስኪ ምስባክ በሉ። ምስባክ ማለት የዳዊት መዝሙር ለዕለቱ የሚስማማው ተወጣቶ ከ3 ወይም ከ4 መስመር አይዘልም። ያንን በዜማ ዲያቆናቱ ከህዝቡ ጋር እየተቀባበሉ 5 ጊዜ ይሉታል። ስንት ጊዜ? 5 ጊዜ ይሉታል። ያ ምስባክ የዳዊት መዝሙር ነው። ስለዚህ አስቡት፣ የዳዊት መዝሙር መጽሐፍ ቅዱስ ነው አይደለም? ነው አይደለም? ቤታችሁ ያለው መጽሐፍ ቅዱስ የዳዊት መዝሙር አለው አይደል? ነው አይደለም? የሐዋርያት መልእክታት የጴጥሮስ፣ የጳውሎስ፣ የሌሎቹ መልእክታት መጽሐፍ ቅዱስ ናቸው አይደለም? ናቸው። የአዲስ ኪዳን መጽሐፍት ናቸው። የኦሪት መጽሐፍ ወይም የብሉይ ኪዳን መዝሙረ ዳዊት ብቻ ነው። ምን ልላችሁ ፈልጌ ነው፣ እነዚህ በሙሉ ሲነበቡ አትሮንሱን እያዞርን እናነባለን። ለምሳሌ የቅዱስ ጳውሎስ መልእክት ሲነበብ ወደ ምዕራብ ተዙሮ ይነበባል። ለምን? ምስራቅ የአማንያን ወይንም ደግሞ የክርስቲያኖች ምሳሌ ነው። ፀሐይ በሱ ስለሚወጣ፣ ምዕራብ የጨረቃ የከዋክብት መውጫ ነው። ከዛ ባለፈ ደግሞ የጨለማ መታያ ነው። የጳውሎስን መልእክት ስናነብ ወደ ምዕራብ ነው የምንዞር። ለምን? ጳውሎስ የአሕዛብ መምህር ነው። አሕዛብ በጨለማ ነው የሚመሰሉ፣ ያላመኑ ምግባር ሃይማኖት የሌላቸው ስለሆኑ እና የጳውሎስን መልእክት ወደ ምዕራብ ዞሮ ዲያቆኑ ሲያነብ ጳውሎስ ያላመኑትን ያሳመነ ጨለማቸውን ገፎ በወንጌል ብርሃንነት መመላለስ እንዲችሉ ያስቻለ መምህር ስለሆነ እየሰማችሁ። ሌሎቹም በየአቅጣጫቸው በሰሜንም በደቡብም ይነበባል። ወንጌል ስናነብ ግን የሚገርማችሁ አቅጣጫ ብቻ አይደለም የምንለውጠው፣ ስነ ስርዓታችን ራሱ በጣም ማስጠንቀቂያዎች ይበዙታል። ለምሳሌ ልክ ምስባኩ ዲያቆኑ አንብቦ ከጨረሰ በኋላ አዋጅ ያውጃል። ምን ብሎ? የጌታችን የመድኃኒታችን የኢየሱስ ክርስቶስን፣ እስኪ አብራችሁ በሉ፣ የጌታችን በሉ እንጂ የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ቆማችሁ አድምጡ። ጥሩ። ጳውሎስም ሲነበብ፣ የሌሎች ሐዋርያትን መልእክታት ሲነበብ፣ የዳዊት መዝሙር ምስባክ ሲዘመር እንዲህ ብሎ አላወጀልን። ወንጌል ግን ሲነበብ የጌታችን የኢየሱስ ክርስቶስን ቅዱስ የሆነውን ወንጌል ምን አድርጋችሁ ስሟል? ቆማችሁ። አንደኛው የተቀመጠ ካለ እንዲነሳ፣ ሁለተኛው ግን ቆሙ ማለት ምን መሰላችሁ? ልክ እንደ ተንሱ ለጸሎት ተደጋጋሚ እንደሚባለው አንዳንዶቻችን በአካል እንገኝ ይሆናል እንጂ የሚነበበውን የእግዚአብሔርን ቅዱስ ቃል ለመስማት ህሊናችን ያልተረጋጋ ሰዎች አለ። አሁንም ጭምር ማለት ነው። አሁንም ጭምር ህሊናው ያልተረጋጋ ሰው አለ። ለማድመጥ ተደጋጋሚ ከቃሉ ጋር ናችሁ፣ እየሰማችሁ ነው እስኪ በሉ መባል የሚጠብቅ ሰው አለ እና ቆማችሁ ስሙ ይላል። ህሊናችሁ እንደባዘነ እንዲሁ እንደሚነበብ እንደ አንድ መልእክት አድርጋችሁ አትውሰዱት። ይህ የምትሰሙት የክርስቶስ ወንጌል ቃል በሌላ ጊዜ ላይ ጌታችን ኢየሱስ ክርስቶስ ቆሞ ያስተማረው ነው። እንደናንተ ነጠላ አጣፍተው የሰሙት ቃል አልነበረም። በጊዜው ይሄንን ወንጌል በመስማታቸው ደቀ መዛሙርቱ ዋጋ ከፍለውበታል። ስለ ክርስቶስ ሲሰበኩ በማድመጣቸው በአይሁድ ምኩራቦች እንዳይገኙ እየተባረሩ ተሳደውበታል። የማንን ወንጌል በመስማታቸው? አሁን አያችሁ፣ ወንጌል መስማት ቀለለብን የምንለው ለዚህ ነው። እና ካህኑ ራሱ ንፍቅ ካህኑ ሲጸልይ ተማጽኖ ራሱ ያቀርባል። ይህን የሰማነውን የምንሰማውን የወንጌልን ቃል እንድንሰማው ብቻ ሳይሆን እንድንጨክንም አድርገን ይላል። እስኪ እንድንጨክን በሉ። ወንጌል ጭካኔ ይፈልጋል። ክርስቲያኖች ጆሮ ብቻ ሳይሆን ጭካኔ ይፈልጋል። የሰማኸውን መኖር ማለት ነው። አንተ ሲነበብ አድምጣ ከንፈርህን የመጠጥክበት ወንጌል ሌላው ሲነበብ ሰምቶት ሞቶበታል። አንተ ሲነበብ ያደመጥከውን ወንጌል እውቀትን ሲጨምርልህ ሌላውን ግን
ከእውቀት ባለፈ ሕይወቱን ለውጦለት አስተካክሎታል። ወንጌል ቀላል ስላልሆነ ቆማችሁ ስሙ አለ። ደግሞ እንደዛ ብሎ ያቆም። ካህኑ ደግሞ ወንጌሉን ገልጦት ከፍ አድርጎ ከጭንቅላቱን ከፍ አድርጎ ቅዱስ የሆነ እግዚአብሔር ቃል ነውና ወንጌል ቅዱስ ብሎ በተለየ መልኩ ያዜመው። ያንን አዚሞ ከጨረሰ በኋላ ወንጌሉን ከቤተ መቅደስ ይዞት ሲወጣ ማንም ሰው ከሊቀ ጳጳስ ጀምሮ የደብረ አለቃ በሉት፣ ቆሞሳት፣ ቀሳውስት፣ ዲያቆናት ሁሉም ይወጣል። የክርስቶስ ከቤተ መቅደሱ ያ መጽሐፍ የሚነበበው ወንጌል ወርዶ እኛ ጋር ሲመጣ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር መውረዱን ማጠየቂያ ነው እና ሁሉም መውረዳቸው ደግሞ እውነት ከእግዚአብሔር ጋር ሰው ዝቅ ካላለ እንዴት ተመልሶ ከፍ ማለት ይችላል የሚል ትምህርት እያስተማሩ ልብ ብሎ ላስተዋለው ሰው ነው የምላችሁ ክርስቲያኖች። ሲነበብ ሁሉም አብረው ይወርዳሉ። ክብሬ፣ ዝናዬ፣ እውቅናዬ፣ እውቀቴ፣ ሕይወት የሚል ሰው የለም። ሁሉም ሰው ምዕመኑን ለመመን ቆሞ ካህናቱ እንደ ክህነታቸው ዝቅ ብለው የሚነበበውን የአምላክን ቃል ይሰማሉ። እግዚአብሔር ካለበት ቦታ ሰው ከፍ ብሎ አብሮ መኖር የሚፈልግ ከሆነ ከእግዚአብሔር ጋር አብሮ መውረድንም ጭምር መልመድ አለበት። ክርስቶስ ለዛ ነው የዮሐንስ ወንጌል ምዕራፍ 13 ላይ ልክ የቤተ መቅደሱ ወንጌል ሲነበብ ከፍ ካለበት ቦታ እኛ ወዳለንበት እንደወረደ ሁሉ ክርስቶስም ቆሞ ከነበረበት ዝቅ ብሎ ማበሻ ጨርቅ ወገቡን ታጠቀና በኩስኩስቱ ውሃ ቀርቶ የደቀ መዛሙርቱን እግር አጠበ። ከዛስ ምንድን ያላቸው? እናንተ ጌታነ መምህርነ ትሉኛላችሁ፣ እውነት ነው፣ ልክ ብላችኋል። ነገር ግን እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ላጥባችሁ ካቻልኩኝ እናንተም እርስ በእርሳችሁ እግራችሁን ተታጠቡ። ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርጋል። እስኪ ራሱን ወር ዝቅ ያድርግ። ከፍ የምትለው ራስን ምን ማድረግ ስችል በቃ አለቅ። ይሄ ስብከት አይደለም። ይሄ ተጽፎ የምታነበው ነገር ብቻ አይደለም። ይሄ የተሰበከ ወንጌል ተኑሯልም ጭምር ተኑሯል። በደንብ አድርጎ ይሄው ቅዳሴው እያሳያችሁ ማቄ፣ ዝናዬ፣ ክብሬ፣ ሌላ ነገር ሳይሉ ሁሉም ዝቅ ብለው ይወርዳሉ እና ወንጌል ቤተክርስቲያን ውስጥ ያለውን ክብር በቅዳሴው ማየት ትችላላችሁ። እና ሲሰበክም ክርስቲያኖች ቢችሉ እውነቴን የምላችሁ የምትሰሙት የማንን ቃል እንደሆነ የምናደምጠው የማንን ቃል እንደሆነ ብናውቅ እውነቴን የምላችሁ ተለምነን አንመጣም ነበር። ቤተክርስቲያን ውስጥ ራሱ ለምነን ነበር የምንማረው ነበር። አሁን እኛ እየሰማነው ያለ ነው እንደው በማወቅ ደረጃ የእግዚአብሔር ቃል ነው እንላለን እንጂ እውነት የአምላክ ቃል እንደሆነ ታሪክን ለውጦ ሰውን ጠርቦ አስተካክሎ መለወጥ የሚችል እንደሆነ ብናውቅ አውቀንም ብናምን ኖሮ እውነት ክርስቲያኖች እንደው መማል አይቻልም። ማርያምን እንምላችሁ ግን ለምነን ነበር የምንማረው ነበር። አብዛኞቻችን ግን በአንጻሩ ስታዩ ቃል እግዚአብሔር ለመስማት የምንለምነን ወይስ የምንለመን? እንደኛ ይለመናል እንዴ? ከዚህ እስከዚህ ተዘጋጅቷል፣ በዚህ ሰዓት ተገኙ፣ እንዳታረፍዱ፣ ኑ። ይሄ ሁሉ ነገር ጥሪ የሚያሰማው ቆሞ የሚናገረው ሰው ይመስላችኋል? ስለ ነፍሳችን ግድ ያለው አምላካችን ካልሆነ በቀር እንጂ መሬትነታችንን እያወቀ ችግራችንን እየተረዳ ላይደክምብን እንደሚችል ራሱ እያወቀ መድከምን የሚመርጥ እዚህ የማቴዎስ ወንጌል ምዕራፍ 13 ላይ ጌታችን ያስተማረው የመጀመሪያው የምሳሌ ትምህርት አለ። ልብ ብላችሁ ስሙ። ዘሪ ዘሩን ሊዘራ ወጣ የሚለው ማለት ነው። አንዱን በአስፋልት ላይ በመንገድ ላይ፣ ሌላውን በጭንጫ መሬት ላይ፣ ሌላውን በሸዋማ መሬት ላይ፣ የመጨረሻውን መልካም መሬት ላይ ዘራ አላችሁ። ልብ ብላችሁ ስሙ። እንደው ትርጓሜውን አልገባም ትምህርታችንን እሱ ስላልሆነ፣ ግን አንድ ነጥብ እንድታቁልኝ ስለፈለኩኝ ነው። አደራችሁ እናንተ ገበሬ ናችሁ ብላችሁ አስቡ። እንዲሁ የግብርና እውቀት እንኳን ባይኖራችሁ ምን ላይ ምን ሲተከል እንደሚያበቅል ታውቃላችሁ። ማንም ሰው ምርጥ የሚለውን ዘሩን አውጥቶ እናንተም እንኳን ይዛችሁት እንዲያፈራ የምትፈልጉትን ነገር አስፋልት ላይ አትዘሩት። ወጥቶ ሊያደርቀው የሚችልን ቦታ አትበትኑት። እሾህ አንቆ ሊያስቀረው የሚችልን ቦታ አትዘሩት። በተቻለ አቅም ያጠራቀማችሁትን ነገር ፍሬ እንዲያፈራ የምትደክሙት ትርፋችሁን ሊመልስላችሁ ነው የሚችል ነው። እውነቱ ይሳሰብ መልሱ እንጂ እውነት ነው። በቃ አለቀ። ትርፍ ልታገኝበት የማትችልበት ነገር ላይ ጊዜህንም አታባክም። ሲጀመር ራሱ በንግግራችን እኮ ይታወቃል። ስንት ታገኝበታለህ? ምን ታተርፍበታለህ? ካላተረፍክበት ተወው
ተዋል የምንለው። አሁን ወደ እግዚአብሔር ቃል መልሳቸው። ዘሩ የእግዚአብሔር ቃል፣ ዘሪው ገበሬው ክርስቶስ። መልካም መሬት ካልሆነ በቀር 30 60 100 ያማረ ፍሬ እንደማይሰጠው ያውቃል። ለምን ታዲያ ፍሬ እንደማያገኝበት እያወቀ አስፋልቱ ላይ ዘራ? ለምን ፍሬ እንደማያገኝበት እያወቀ እንደሚደርቅ እያወቀ ጭንጫው መሬት ላይ ዘራ? ለምን ፍሬ እንደማያገኝበት እያወቀ በእሾህ መካከል ዘራ? ቁልፉን እንድታውቁት የፈለኩት ነጥብ ምን መሰላችሁ? ያንተ መሬት እንደ አስፋልት ድንጋይ ቢሆን፣ እንደ ጭንጫው መሬት ፀሐይ መከራ ሲወጣበት የሚደርቅ ቢሆን፣ እንደ ሾሃማው መሬት ጥቅማ ጥቅም የእግዚአብሔርን ፍቅር እንዳይኖር አስሮ ያስቀረ ቢሆንም እግዚአብሔር ግን እንዲህ እንደምትሆን እያወቀ እንኳን ይደክምብሃል። አሁን እና ታዲያ ይሄ ፍቅሩ አይደንቃችሁም እንዴ? እናንተ መጨረሻውን እንዴት እንደሚሆን የምታውቁትን ሰው ክፉ ቢሆን መልካም ነገር እኮ አታረጉለት። ለምን ትደክማላችሁ? ሞከረን እንኳን እኮ ከአቅማችን በላይ የሆኑብንን ሰዎች እኮ እኛ ተስፋ እንቆርጥባቸዋለን። እኔ ገሌ ከአቅሜ በላይ ነው፣ እኔ ምን ላድርገው? ከዚህ በኋላ እኔ አቅሜ ሞክሬያለሁ፣ የማን ስራ ነው የምንለው? እሱ ተስፋ ስለማይቆርጥ እኮ ነው። ሁሌም ልብ አስፋልት ቢሆንም ሁሌም ይዘራባል። ቢያንስ የሆነ ቀን ላይ ማን ያውቃል ልትለወጥ ትችላለህ። ሁሌ መከራ እየመጣ ያመንከውን ቢያጠራጥር፣ የሰማኸውን እንዳትሰማ ቢያደርግ፣ ፀሐይ የተባለ መከራ ወጥቶብህ ፍሬ እንዳታፈራ ቢያደርግ አሁንም ይዘራል። እንደዚሁ ሁሉ ተመልከቱት። እሾህ ጥቅማ ጥቅም አብዛኞቻችን የሸሸንበት ከእግዚአብሔር ጋር ተጣብቀን እንዳንቀር ያደረገን ከፍ ብለን እንዳንታይ እንደ አንድ ክርስቲያን ማለት ነው ከፍ ብለን እንዳናይ እንዳንመለከት ሊያደርገን የሚችልን ነገር እንዳለ እያወቀ ራሱ ይዘራል። ታዲያ እውነት ክርስቲያኖች እስኪ እናንተ ልጠይቃችሁ፣ እናንተ ለእግዚአብሔር ከደከማችሁለት ከቤቱ ይልቅ እሱ ለእናንተ የደከመው አይበልጥ? እውነት እግዚአብሔር ስሙ የተመሰገነ ይሁን። ማንም እንደዚህ አይንከባከበንም። እውነቱን ልንገራችሁ፣ ማንም እንደዚህ ዞር ብሎ ያየን፣ ማንም እንደዚህ ያክል ልክና ቦታ ሰጥቶ አይለማመጠን። እግዚአብሔር ግን እስከ መጨረሻይቱ የትንፋሳችን ህቅታ ድረስ ከመድከም አይቆይም። ይሄን በምን ታውቃላችሁ ካላችሁ፣ እኛ እንኳን ቅዱስ መጽሐፉን ገልጠን ባነበብነው በቅዱስ ማቴዎስ እናውቃለን። ቅዱስ ማቴዎስ በትላንትና ግብሩ ወይንም ደግሞ በትላንትና ሐዋርያ ሆኖ ከመጠራቱ በፊት ቀራጭ ነበረ፣ ገንዘብ ሰብሳቢ ነበረ። ቀራጭነት አሁን ባለበት ቋንቋ ብትጠሩት ግብር ሰብሳቢ ነው። ቀራጭነት እንደ አንድ የሙያ ዘርፍ ሳይሆን እስራኤላውያን እንደ ሌባ ነበር የሚቆጥሩት። ምክንያቱም ገንዘብ ሰብስቦ ቀኝ ለገዛቸው ለሮማዊ መንግስት ጉልበቱ እንዲጸና ገንዘብ ይሰጣል። አንድ ገንዘብ ሲሰበስብ ደግሞ ገንዘብ ብቻ አይሰበስብም፣ ለራሱም የተወሰነ ጥቅም ደግሞ ይጨምራል፣ ይወስዳል። ሁለት ስለዚህ ህዝቡ ይጠሏቸው ነበር፣ ሲያያቸው ይጸየፏቸዋል። ቤተ መቅደስ እንኳን ከነሱ ጋር ቆሞ ለመጸለይ ይሞክሩ። የሉቃስ ወንጌል ምዕራፍ 18 ላይ ፈሪሳዊውና ቀራጩ ጸሎት ሲያደርጉት እዚህ ይላቸዋል። ቀራጩ ልቡን እየደቃ ደረቱን እየመታ የሰማዩን ከፍታ ከፍ ብዬ ማየት የማልችል ሰው ነኝ አለ። እውነት እኔ ይሄ ራሱን ችሎ አንድ ትምህርት እኮ ነው። በእውነት ጻድቅ ነን ብለን ራሳችንን ከምናመጻድቀው ሰው በላይ እኮ እውነት ኃጢአታቸውን አውቀው የሚለምኑ ሰዎች ጸሎታቸው እንደሚሰማ ታውቃላችሁ። የእውነቴን እኮ ነው የምላችሁ። ይሄ ቀራጭ ፈሪሳዊ ነኝ ብሎ የእግዚአብሔርን ሕግ ከሚያከብረው ሰው በላይ ጸሎቱ በእግዚአብሔር ዘንድ ተቀባይነት አለ። የኛ አሁን የእውነተኛ የጸሎታችን አለመቀበሉ ምክንያት ምን ይመስላችኋል? ራሳችንን እንደ ራሳችን ራሱ አናውቀውም። እኔ እንዲህ ነኝ ማለት አንፈልግም። ቀራጩ ቀራጭ ነኝ ኃጢአተኛ ነኝ አለ። እኛ ላፋችን ካልሆነ እኮ በቀር የእውነት ኃጢአተኛ ነኝ ብለን እግዚአብሔርን አንነግረው። እውነት የልባችን ትህትና ከሁላችን ላይ ተራቅቷል። ለምን መሰላችሁ? ቅዱስ ዮሐንስ አፈወርቅ ስለ ጸሎት ሲያስተምር ምን ብሎ የተናገረ መሰላችሁ? እናስተማር እውነተኛ የልብ ትህትና ያለውን ሰው ብቻ ነው እግዚአብሔር አምላክ ጸሎቱን የሚሰማው አለ። የልብ ትህትና ማለት ምን ማለት ነው ትለኝ እንደሆነ አለ ዮሐንስ አፈወርቅ፣ ለምሳሌ ጸሎት ስትጸልይ ከእግዚአብሔር ፊት ኃጢአትን አምነህ በደልህን ትናገራለህ። ለምሳሌ እስኪ እኔ ኃጢአተኛ ነኝ በሉ እንጂ እኔ ዘማዊ ነኝ፣ እኔ ሌባ ነኝ፣ እኔ ክፉ ነኝ፣ እኔ አረመኔ ነኝ ብላችሁ እግዚአብሔርን ለምናችሁት ይሄንን ስትሉ ከጎናችሁ የሆነ ሰው ሰማችሁ ልበላችሁ።
ልክ ጸሎቱን ጨረሳ ስትወጣ ሌባው ቢልህ አቤት ትለዋል። የታወቀኝ ነው የምትለው። ለእግዚአብሔር ሌባ ነኝ ያልኩት እኔ እና እሱ ስለምንተዋወቅ ነው። አንተ የታወቀኝ ነው እኔ ሌባ ነኝ የምትለኝ? ስንጣላ ራሱ አይታችኋል። እንደው በተለይ ወንዶች ሲጣሉ አይታችኋል። ይበታል ጉልበት ያለው ሰው ስለማያቀኝ እኮ ነው የሚለው። እውነት ነው፣ ስለማያቀኝ ነው። በጣም የሚያሳዝነው ደግሞ አንተ ራስን አታውቀው። በጣም ነው የምናሳዝነው። እና የእውነተኛ ኃጢአታቸውን አምነው እግዚአብሔር ፊት ለሚያነቡ ሰዎች ጻድቅ እንኳን ባይሆኑ በደላቸውን ማመናቸውን እግዚአብሔር አምላክ ያይላቸዋል፣ እንደ ቀራጩ ማለት ነው። እና ልብ ብላችሁ ስሙ እባካችሁ ክርስቲያኖች፣ ብንችል ከእግዚአብሔር ፊት ጻድቅነትን ጻድቅ ለመሆን አናስመስለው። እውነተኛ የሆነው ኃጢአተኛነታችን ይሻላል። አብዛኞቻችን ጽድቅን ከመኖር ይልቅ አስመሳዮችን እና እግዚአብሔር የእውነትም ደግሞ የሚወደውና የሚፈልገው ጽድቅን የሚያስመስሉትንና ሳይኖሩት ኖረነዋል ብለው የሚያወሩትን ሳይሆን ኃጢአተኛነታቸውን አምነው በደለኛ ነኝ የሚሉትን ነው። እነሱን መለወጥ ይቻላል፣ እነሱን ማስተካከል ይቻላል። ጽድቃቸውን ግን እንደ ጽድቅ ሳይኖሩት ለሚያስመስሉት ሰዎች ግን እሱ ራሱ እየኖረው ስለሚመስለው ችግር አለበት ሲባል አንተ ነው ችግር ያለብህ ይላል። እና ቀራጮች በጣም የተገፉ የማይፈልጉ ማህበረሰቦች ናቸው። ክርስቶስ ታዲያ የሚገርማችሁ ኢየሩሳሌም ትልቅ ቅጥር ያላት ከተማ ናት። መውጫ መግቢያው ላይ ነው ቀራጮች የሚቀመጡት። ወደ በሩ ሲገባ ማቴዎስም ቁጭ ብሏል። እንደው በር ላይ ያላችሁ ሰዎች እንደውም በደንብ አድርጋችሁ ስሙ። ያላችሁበት ቦታ ማቴዎስ ያለበት ስለሆነ እና በሩ ላይ ሲያልፍ ማቴዎስን አየው። ቀረጥ እየሰበሰበ ነው። ማንም እሱን ይመርጠዋል ብሎ ያሰበለት ሰው የለም። ማቴዎስ ማንም እሱን ይመርጠዋል ብሎ እንዳላሰበው ሁሉ እኛንስ ማን እዚህ ይገኛሉ ብሎ የጠበቀን ሰው አለ። ሁላችንም እኮ ከቤተ ክርስቲያኒቷ ውጪ ያለ የራሳችን ሕይወት አለ፣ የማያስጠራን ከእግዚአብሔር ጋር የማያስታርቀን የማያስማማ። እኛ የምናውቀው ብቻ ሊኖር ይችላል፣ ሀገር ያወቀው ደግሞ ሊኖር ይችላል። ከጎናችን እኮ ምን ሊሰሩ መጡ የምንላቸው ሰዎች አሉ። ምን ሊያደርግ ደግሞ መጣ እዚህ? የራበው እንኳን እኮ ሲመጣ እኛ ደስ አይለንም። እኛ ጠግበን ስለምንመጣ ደግሞ ምን ሊያደርግ ጉባኤው ሊመጣበት እኮ ነው። በቃ እህል አምጡ ሊሉ ምናምን እንላለን። እግዚአብሔር በሩን ሳይዘጋበት አንተ ለምን የምትዘጋበት? እግዚአብሔር መራቡን አይቶ ሊያጠግበው ጠርቶት ለምንድን ነው አንተ ስለጠገብክ አያስፈልግም ብለህ የምታባረው? እና ብዙ ሰዎች እውነቴን ልንገራችሁ ክርስቲያኖች እንደኛ መስለው ቤተ ክርስቲያኒቷን አይተው መኖር ያቃታቸው እግዚአብሔርን ፈልገው በእኛ ውስጥ ስላጡት። ሁላችንም ስንታይ የምንታየው እኛ ነን እንጂ እግዚአብሔር አይደለም። ሁላችንም ብንጠራ የምንጠራው እኛው ነን። አበበ ከበደ አየለ እየተባለ የተሸከምነውን ስም መኖር አቃተን፣ ክርስቲያን የሚለውን ማለት ነው። እና ማቴዎስ በሩ ላይ ቆሞ እያለ ጌታችን ኢየሱስ ክርስቶስ አየውና ተከተለኝ አለ። ለማቴዎስ በስመ አብ ብሎ የጀመረው ስብከት የለም፣ የጠቀሰለት ጥቅስም የለም። ሲከተሉ ምን ሊያገኝ እንደሚችልም ጭምር አላስረገጠለትም። ጥሎት እንዲከተለው ሲመጣ ሀብት ንብረትን ተው ሁሉን ነገር ረሳውና ና ሲለው ማቴዎስ ሁሉን እርግፍ አድርጎ ነው የተወው። እንዴት ምን አይነት ስብከት ቢሆን ነው የክርስቶስ ስብከት? እውነቴን እኮ ነው አለች። ምን አይነት መምህር ቢሆን ነው እውነት ቢያተናገረበት ቅጽበት ሁሉን ነገር ሊያስተው የሚችል? እግዚአብሔር አሁንም የሚናገረው እርሱ ነው። እኛ ማቴዎስን መሆን ስለከበደ ለኛ እግዚአብሔር ከማቴዎስ ተከተለኝ ከሚለው ስብከቱ በላይ መምህር እየለዋወጠ ዘማሪ እየለዋወጠ አንዱ የሰማነውን ቃል እግዚአብሔር በተለያየ ምስጢር እንድንመለከተው እያደረገ ደክሞብናል። በደንብ አድርጎ ነው የሰራብን። ግን ከኛ መካከል ሁሉን ጥሎ መከተል የሚፈልገው ሰው የለም። እንፈራለና ደቀ መዛሙርቱ ምን አሉ መሰላችሁ? የሆነ ሰሞን ላይ ጌታችን ኢየሱስ ክርስቶስን ተከትለው መንፈስ ቅዱስ ወርዶላቸው ያስተምሩ ነበር። እየሰማችሁ ነው? እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። እና ደቀ መዛሙርቱ መንፈስ ቅዱስን ተቀብለው እየዞሩ ማስተማር ሲጀምሩ አንደኛው ወደ ሐዋርያት ማህበር ለመግባት ቅድመ መስፈርት የነበረው ሀብቴ ንብረቴ የሚባል ነገር የለም፣ ካለህ አንተ በሐዋርያት እግር ስር ነው የምትጥለው። ከዛ በኋላ ሀብቱ ያንተ አይደለም የማህበር ሐዋርያት ነው። ለምሳሌ ኩባያ ነው ያለው ሀብት ልበላችሁ። እኔ ያለችኝ እቺ ኩባያ ናት ካለ
እሷን በሐዋርያት እግር ስር ሲያስቀምጥ የኔ የሚባል ነገር ይቀራል፣ የኛ ወደሚሆን ደረጃ ይመጣል። በነገራችን ላይ በዚሁ ልንገራችሁ፣ ለምን ይመስላችኋል? አንዳንድ ቦታዎች ላይ በጣም ግድ ካልሆነ በቀር እንደውም ግድ ካልሆነ በቀር አልኩኝ ይቅርታ፣ አብዛኞቹ ቦታዎች ላይ አብያተ ክርስቲያናት ለምን በህዝብ ርብርብ የሚሰሩ ይመስላችኋል? ያው የሚሰራ ህንፃ ጋር ስለሆነ ብዬ። አሁን እዚህ ሰፈር ጸጥ የሚያደርገው ባለሀብት ጠፍቶ ወይም አላፊ አግዳሚ የሰማዕቷ ወዳጅስ ጠፍቶ ይመስላችኋል? አይደለም። አንዳንዶቻችን የእግዚአብሔር ቤትን ሰርተነው ስንጨርስ እኛ ብቻ ከሆነን የኛ ይመስለናል። ስንመጣ ሁሉንም ማዘዝ እንፈልጋለን። የደቦስ ሲሆን ሁልህም ማዋተት ሲሆን የኔ አትልም። የማን ነው የምትለው? የኛ ነው የምትለው። የኛ ነው የምትለው እና ሁሉም እየሰጡ ነው የሚገቡት እና ሰጥተው ሐናንያ የሚባል አንድ ሰውና ባለቤቱ ከሀብታቸው ከፍለው በቅዱስ ጴጥሮስ እግር ስር ቁጭ አድርገው ያለን ሀብት ይሄ ነው ብለው ግማሹን ደብቀውታል። እና ሊቃውንተ ቤተ ክርስቲያን ሲናገሩ ለምንድን ነው ግማሹን የደበቁት? ተጠራጣሪ ስለሆኑ ነው ይላል። ምኑን ካሉ የሐዋርያትና የክርስቶስን ትምህርት የሚያስተምሩት መምህራን እንቅስቃሴ የሆነ ጊዜ ላይ ያበቃል ብለው ሰግተው ነበር እና ሲያበቃ ሁሉም እንደሰጠው ሌባና ችግርተኛ ሊሆን በፍጹም ሁሉም ከፈለገ ይማቅ፣ እኛ ግን ትንሽ የቆረስናት ሀብታለችን ብለው ሊጽናኑ ነበር። እና እንደነዚህ አይነት ሰዎች ጠባይ ያለን ሰዎች አለ። ቤተ ክርስቲያን ስንመጣ ትታችሁኑ የምንባለውን ነገር ደግሞ የሆነ ችግር ቢፈጠርና የሆነ ነገር ቢመጣስና እና ባዶ እጄን ልቀር ነው፣ እነሱም ባዶ እጃቸውን አይቀሩም፣ የሆነ ነገር ከጀርባ ቢያስቀምጡ ነው እንደተማመኑት እንላለን። እግዚአብሔር ጋር ሰው ሲመጣ ሁሉን ጥሎ ነው መምጣት ያለበት። ጥለን መምጣት ስለከበድን ይዘነው የምንሄደው ነገር የለም። አሁን እየሰማችሁኝ ነው? ጥለን መምጣት እየከበደን ስለሆነ ይዘነው የምንሄደው ነገር የለም። ራቆትህን ስለማትመጣ ለብሰህ አትሄድም። እርቃንህን ሆነ ስለማትመጣ በእግዚአብሔር ክብርና ግርማ ተጎናጽፈህ አትወጣም። ለብሰህ ትመጣለህ፣ ለብሰህ ትወጣለህ። ከነ ማንነታችን እንገባለን፣ እንደ ማንነታችን እንወጣለን። እቺ ቤተክርስቲያን ግን ለዘመናት ቅዱሳንን እየወለደች ቅዱሳንን እያፈራች ያለች ናት። አሁንም ጭምር ይሄ በእኛ ህይወት ላይ እየተንጸባረቀ ያልሆነ የቤተ ክርስቲያን ክብር ይግባትና እቺ የተሰበሰብንባት ደጅ መካን ሆና መውለድ አቁም አይደለም። እኛ ልጆቿ በማህፀኗ ተወልደን የተገኘ ነው። ግን እንደወለደችን እንደ እናታችን ሆነን መታየት ስለከበደ ነው። እና ቅዱስ ማቴዎስ ሁሉን ጥሎ ተከተለ ክርስቶስ። የራሱን የቁም ተስካር አውጥቶ ሀብት ንብረቱን በሩን እንደከፈለ ጥሎት ሄደ። ማቴዎስ የዛን ቀን የወሰናት ውሳኔ ሁሉን ታሪኩን የለወጠችለት። ማቴዎስ የዛን ጊዜ ላይ ሀብቱን ንብረቱን በሩን ከፍቶ ባይወጣ ዛሬ ማን ያስታውሰዋል? ማንም አያስታውሰው። እና ይገርማል። እውነት ክርስቲያኖች እባካችሁ አድምጡ። ዓለም እንዲያስታውሳችሁ ነው አይደል? መቼም ሁሉም ነገር የምትሞክሩት ሰው እንዳይረሳ የሆነ ሌጋሲን የምንለው ወይ የሆነ ስም ተክለን ማለት ነው የምንፈልገው። ስምህ ለዘላለም ተተክሎ ላይነቀል እንዲቆም የምትፈልግ ከሆነ ለእግዚአብሔር ሁሉን ተውለት። ሁሉን ስተውለት ለእግዚአብሔር መልሶ ሁሉን ነገር ይሰጣል። ማቴዎስ ለእግዚአብሔር ብሎ ለክርስቶስ ብሎ ሁሉን ሀብት ንብረት ተው። ክርስቶስ ለማቴዎስ ምን ሰጠው ብትሉ መንግስቱን፣ ሰማዩ፣ የሰማዩ ወርሰኑ፣ ጠራፉ፣ ገደቡን እኮ ከእግዚአብሔር ውጭ ማንም አያውቀው። የማቴዎስ ሀብት እኮ ይቆጠር ነበር። ቁጠሩት ይባል ይቆጠር። የሰማዩን ስፋት፣ ጥልቀት፣ ርዝመት ውስጡ ያሉትን ቅዱሳንን ማን ሊቆጥራቸው ይችላል ከእግዚአብሔር ውጭ? ማንም። እና ማቴዎስ ትቶ መከተል ምን አይነት ነገር እንደሆነ ስለሚያውቅ ትተው የተከተሉትን የቅዱሳንን ታሪክ እንድናውቀው አሁን እኛ ያነበብነውን ወንጌል ጻፈ። የማቴዎስ ወንጌል እና የዮሐንስ ወንጌል የመጀመሪያዎቹ ዘመናት ወይንም ደግሞ የመጀመሪያዎቹ ክርስትና ዘመናት ላይ በጣም የተተረጎሙ ወንጌላት ናቸው። በነገራችን ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌል ከ90 በላይ ድርሳናት ትርጓሜያት አሉት። ስለ ማቴዎስና ማቴዎስ ወንጌል ብቻ። የዮሐንስ ወንጌልም እንዲሁ ነው። እና ቅዱስ ማቴዎስ ጽፎልን የምናገኘው ይህ ወንጌል ምዕራፍ 19 እኛ የመረጥነው ላይ አንድ ባለጸጋ ባለሀብት የነበረ ሰው ወደ ክርስቶስ ቀረበ። እየሰማችሁ ነው? እስኪ አንድ ባለጸጋ በሉ። ወደ ክርስቶስ ቀረበ። ወደ ክርስቶስ ቀርቦ ያ ባለጸጋ ጠየቀው፣ መምህር ሆይ በሉ እንጂ እኔ እንደሚደክመኝ እናንተ የሚድከማችሁ። እስኪ መምህር ሆይ በሉ። አይ አታምሩት እናንተ ደግሞ። መምህር ሆይ በሉ
የዘላለም ሕይወትን እንዳገኝ ምን ላድርግ? ባለጸጋ ነው። ባለጸጋ ነው ማለትም ገንዘብ ያለው ሰው ነው፣ ሀብታም ነው። ሊጠይቀው የሚችለው ከእግዚአብሔር ዘንድ ቀርቦ ሊማጸነው የሚችለው ጥያቄ አለ፣ በጣም ብዙ። መርጦ የጠየቀው ጥያቄ ግን ክርስቶስ ጋር ቀርቦ ስለ ዘላለም ሕይወት ነው። አስቡት፣ ባለጸጋ ወደ እግዚአብሔር ቀርቦ ሊጠይቀው የሚችለው ብዙ ጥያቄ አለ። ሀብቴ እንዴት ይቀጥል? ሀብቴ እንዳያልቅ ምን ላድርግ? ስለ ሀብቴ ምን ልሁን? ምንም የማይጠየቅ ጥያቄ አለ። ብዙ ነገር መጠየቅ ይችላል። ነገር ግን ክርስቶስ ጋር ቀርቦ የጠየቀው ጥያቄ ስለሚያልፈው ሀብቱ ሳይሆን ስለማያልፈው መንግስቱ ነበር እና የዘላለም ሕይወትን እንዳገኝ ምን ላድርግ? ክርስቶስን ግን እንደዛ ብሎ ሲጠይቀው ማን ብሎ ነው የጠራው? መምህር ሆይ ብሎ። እስኪ መምህር ሆይ በሉ። ጌታ ነዋ፣ ምንም ችግር የለበትም። እና የዚህ የባለጸጋው የጥያቄው ችግር ምን መሰላችሁ? የኛ የጥያቄ ችግር ነው። እግዚአብሔር ጋር ስንመጣ አንዳንዶቻችን እግዚአብሔርን እንደ እግዚአብሔርነቱ የማናውቀው ሰዎች አሉ። እንደ እግዚአብሔርነቱ ማለት ባህሪየ መለኮቱ የማይመረመር መሆኑን በመዘንጋት አይደለም። ነገር ግን አምላካችን ምን አይነት አምላክ እንደሆነ የማናውቀው ሰዎች አሉ። እንደው ለእንደነዚህ አይነት ችግር ላለብን ሰዎች ቤታችሁ ገብታችሁ ዛሬ መዝሙር 135 እያነበባችሁ ተኙ። መዝሙር 135ን አንብቡት። እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና የሚለው ነገስታቱን እንዴት እንዳጠፋ፣ የኤርትራን ባህር እንዴት ከፍሎ እንዳሻገራቸው፣ ከዓለት ላይ ውሃ ከሰማይ ላይ መና እያወረደ እንዴት እንደመገባቸው፣ አታልፉትም የተባሉትን እንዳሳለፋቸው፣ ሁሉንም ነገር እንዴት እንዳከናወነላቸው እግዚአብሔርን አስተውሱት ቤት ገብታችሁ እና እግዚአብሔርን እንደ አምላክነቱ ሊሳነው የሚቻል ምንም ነገር እንደሌለ የማናውቀው ሰዎች አለ። ልክ የባለጸጋ መምህር ሆይ ብሎ እንደጠራው አንዳንዶቻችን ስንጸልይ እንደው አምላኬ የምትችል ከሆነ ብላችሁ አታውቁ? የምትችል ከሆነ እንደው የንግግራችን ችግር ሊሆን ይችላል፣ ግን ለእግዚአብሔር የምትችል ከሆነ ተብሎ የሚለመን አምላክ ነው አይደለም እኮ። እሱ የሚሳነውና ማድረግ የሚከብደው ነገር አለ አለ? የለም ምንም ነገር። አንተ ነው ችግር ጋር ያለበት፣ ጠያቂው ነው ችግር ያለበት፣ የሚጠይቀው ማን እንደሆነ ባለማወቁ። ሁለተኛው ግን ባለጸጋውን እንደምንነቅፈው ሁሉ ችግሩን እንደምናየው በጣም መልካም ጎንም አለ። ሊጠይቀው የሚችለው ብዙ ነገር እያለ የእግዚአብሔርን መንግስት መለመኑ። የእግዚአብሔር መንግስት ክርስቲያኖች የምትለመናት። አንዳንዶቻችን ክርስቲያን ስለሆንን ስለተጠመቅን አሁን በዚህ ወንበር ላይ ስለተገኘ በእድሜያችንም እስከምንሸመግል እስካሁኑ ቅጽበት ክርስቲያን ሆነን ስለተገኘን ብቻ የእግዚአብሔር መንግስት የምንወርሰው የሚመስለን ሰዎች አለ። ምንም ጥርጥር የለውም። እኔማ የምንል ሰዎች እንደው ለአፋችን አይ እኔማ ምናምን ልባችን ግን እና ታዲያ ይሄንን ሁሉ ዘመን ክርስቲያን ሆኜ ማንም ሲክድ፣ ማንም ሲያፈነግጥ፣ ማንም እዛ እዚህ ሲንዘላዘል እኔ እኮ ነበርኩኝ ብለን በልባችን የምንታበይ ሰዎች አለ። እኔ እግዚአብሔር መንግስት እውነት ክርስቲያኖች መጨረሻ የለመናችሁት መቼ ነው? ከምንለምነው ልመናዎቻችን ውስጥ፣ ከምናመሰግነው ምስጋናዎቻችን ውስጥ፣ ስለ እግዚአብሔር ከምንሰጠው ምስክርነቱ አብሮ አቤቱ ጌታ ሆይ መንግስትህን አውርሰኝ ብሎ የጠየቀናል። እንደውቺ ቤተ ክርስቲያን እግዚአብሔር ነው እንደው ክብር ምስጋና ይደርሰው ለምን ይባላል? እውነት አስተውሰን እንደማንለምን ስለምታውቅ እግዚአብሔር መንግስት በቅዳሴው ላይ ተዘከረነ እግዚኦ በውስተ መንግስት ብላ ታጸለይናለች። አቤቱ በመንግስት በመጣ ጊዜ ምን አድርግ? እሷ ባታስብለን ማን የሚያስታውሳል? ቅዳሴ ካላስቀደስን መንግስትህን አደራ አስበኝ የሚል ሰው አለ? ስንት ቁም ነገር የሚለመን ባልጠፋበት፣ ስንት ቁም ነገር ባልተዘነጋበት ነው እና የዘላለም ሕይወትን እንድወርስ ምን ላድርግ አለው ባለጸጋ። ክርስቶስ ጥያቄው ጥሩ እንደሆነ ያውቃል። መልካም የሆነ ጥያቄ እንደለመነውም ያውቃል። ምክንያቱም ይሄ ሰው ልክ ጌታችን የአባታችን የጸሎትን ሲያስተምር እንደተናገረው አስቀድሞ መንግስቱንና ጽድቁን ነው የፈለገው። ሌላው ነገር አለዋ። አንዳንዶቻችን ተገላቢጦሽ ሕይወት ያለን ሰዎች አለን። ጽድቁንና መንግስቱን እንዳንፈልግ እንዴት እንፈልግ የሚል ሰው አለ። የመልካ ኤዶም ደራሲ እመቤታችንን ሲማጸናት ይለምናታል። እመቤቴ ሆይ ከረሃብና ከጥም ከልብስ መራቆትም እባክሽ ሰውሪ። ምክንያቱም ረሃብ ክፉ ነው፣ ጥም ክፉ ነው። ምክንያቱም መለመን ያለበትን ሰው ስለሚያስረሳው ማለት ነው። እና ከጽድቁና ከመንግስቱ በኋላ ያለው ነገር ጎድሎብን ያለን ሰዎች የእግዚአብሔርን መንግስት መለመን ለእኛ ቅርባችን አይደለም። መጀመሪያ
የእሱን መንግስት እንድንለምን ቅድመ መስፈርት እናሟላለን። አምላክ ይሄን ስጠኝና ከዛ በኋላ እኔ ካንተ ጋር ነኝ ያልንበት ቅጽበት የለም። እቺን አሟላልኝና ከቤት ውልፍች አለ እንደው ከወጣው እንኳን እግሬን ስበረው እንላለን። ደግሞ እኮ እንደሚቀር ሰው ነው የሚያደርገው። የተደረገልን ምሽት አይደለን እንዴ? እሱን ከማመስገን ይልቅ የማይመሰገነውን ክፉ ስራ እያደረግን የምንቀመጠው እና ያ ሰው መጀመሪያ ጽድቁንና መንግስቱን ነው ያሸው እና ክርስቶስ ቀጥታ መልስ አልመለሰለትም። ምን አለው መሰላችሁ? ለምን ቸር መልካም መምህር ትለኛለህ? እናንተን ልጠይቃችሁ ክርስቲያኖች፣ አምላካችን ልዑል እግዚአብሔር ቸር ነው አይደለም? መልካም ነው አይደለም? አይደለም? ጥሩ አትቆጣ። መምህርስ ነው አይደለም? እና ክርስቶስ ለምን ይሄን ባለጸጋ ለምን ቸር መልካም መምህር ትለኛለህ አለው? የሆነው ነገር እኮ ነው፣ መምህር ነው። ግን ለምን መሰላችሁ? ክርስቶስ እንደዛ ብሎ ያንን ባለጸጋ ያስተካከለውና ያረመው ይሄ ባለጸጋ ክርስቶስን መምህር ሆይ እያለ አክብሮ የጠራው እሱም ባለጸጋ ስለሆነ አቤት ባለጸጋው ብሎ እንዳቆላጵሰው። አንድ አባባል አለ እንዲያውም አመስጋኝ ሰው ሲያጣ ሰው ራሴን በራሴ አፌን በብላሴ ካላቆላጵስኩ ማን ያቆላጵሰኛል? ካላመሰገንኩ ራሴን በራሴ ማን ያመሰግነኛል እንደማለት። እና ያ ባለጸጋ ክርስቶስን መምህር ወይ ያለው ባለጸጋ ስለሆነ ባለጸጋው እንዲባል። አንዳንዶቻችን ለእግዚአብሔር የምናደርገውን መልካም ነገር እርሱም እንዲመልሰው እንፈልጋለን። ልክ ከክልል አይነት ግንኙነት እንዲኖረን ማለት ነው። አንተ የሆነ ነገር ካረክ የሆነ ነገር ትጠብቃለህ። ለምሳሌ ዛሬ ጧፍ ይዞ የመጣ ሰው የሆነ እንዲበራ የሚፈልገው ነገር አለ ቤት ውስጥ። ካልሆነ ጧፉን ማማረር የሚጀምረው ደግሞ እኮ እኔም ይሞላልኛል ብዬ ጧፍ ይዤ መምጣት። ዕጣን ይዞ የመጣ ሰው፣ ጧፍ ይዞ የመጣ ሰው፣ ዘቢብ ይዞ የመጣ ሰው፣ ኧረ ተዉት። የሆነ ነገር ለእግዚአብሔር ቤት ያረገ ሰው ማረግ እንዳለበት አምኖ የሚያረግ ሰው በጣም ጥቂቶች እንደሆኑ ታውቃላችሁ። አብዛኞቻችን ለእግዚአብሔር የምናረገው ባለዳ ልናረገው፣ ይሄን አረግ የለህ ብለን ልንነግረው፣ እንዲሆን የለህ ሰው እንትን ሲያረግ እኔ እንደዚህ አረግ የለህ። እንዲህ አይነት ግንኙነት አይኖራችሁ ከእግዚአብሔር ጋር። ክርስቲያኖች ማረግ ያለብንን የምናደርገው ለእግዚአብሔር የሚያረግልንና መልሶ የሚሰጠን የሆነ ነገር እንዳለ በማመን አይደለም። ከፈለገ ያርገው፣ ከፈለገም አያደርገው። መደረግ ስላለበት ግን እናደርገዋለን። ዜና አበው ላይ አንዲት ሴትዮ ነበረች ይባላል እና አስቄጥስ ገዳም ውስጥ ሄዳ አባ ዮሐንስ አጺር ከነበረበት ቦታ ላይ ገብታ ለሱ 20 ወቄት ወርቅ ለገዳሙ ልሰጥ ነው የመጣሁት አለ። ለጠቅላላ እውቀታችን ትንሽ ፊታችሁን ጨለም አለ። 20 ወቄት ወርቅ ማለት ምዕመናን ልብ ብላችሁ ስሙ፣ 20 ጆንያ ሙሉ ወርቅ ማለት ብዙ ነው። አዎ እኛ የምንሰማው እንደዚህ አይነቱን መስዋዕት ወይም ደግሞ ስጦታ እኔም ባይኔ እችም ማለት 20 ጆንያ ሙሉ ወርቅ ተሸክማ መጣ። የገዳሙ በር ላይ አንኳኳች እና የገዳሙን በር የሚጠብቁት ደቀ መዛሙርት ከፍተው አቤት ሲሏት ለቤተ ክርስቲያን ለገዳሙ ልሰጥ ነው የመጣሁት አለ። እሰይ እግዚአብሔር ያክብርልን ብለው ሊቀበሏት ሲል በፍጹም አለ ለሳቸው ካልሰጠው እኔ ለእናንተ አልሰጥም ማለት። አንዳንድ ሰው መባውን ይዞ ይመጣና ቤተ ክርስቲያን ማለት ነው ምን አይነት ጸባይ ያለብን መሰላችሁ? ለቤተ ክርስቲያን ልንሰጥ ነው የመጣ ነው ሲል አጠገባችን ያለ የሚመለከተው አገልጋይ የሆነ ሰው እሺ ልቀበላችሁ ብሎ እጁን ሲያደርግ አያያይ ተው የእናንተን ነገር እያወቅ ነው ዋናው ጋር አድርሰን እሱ ጋር ካልገባ እናንተ ጋር አይሆንም የሚል ሰው አለ። እርግጥ ነው ካለብን ድክመት አንጻር ነው ሰው እንደዛ ብሎ የሚናገረው እንጂ እንዲሁ ዝም ብሎ ያበቀለው ነገር አይደለም። ድክመታችን መታወቅ አለበት፣ መታረምም ጭምር አለበት። የሴትየዋ ግን ድክመት ምን መሰላችሁ? ለዮሐንስ አጺር መስጠት የፈለገችበት ምክንያት ነበራት እና እምቢ ስትል ሲያስገቧት ጆንያ ሙሉ ወርቁን ይዛ ፊተው ላይ ከመረችለት። ቀናም ብሎ አላያት። እሱ ሳሌም ዘንቢል እየሰራ ነው፣ እየታታ ነው። 20 ሙሉ ጆንያ ወርቅ አምጥቻለሁ አባቴ ተቀበለኝ አለች። እግዚአብሔር ይስጥሻል አሜን ብላ ወጣች እና ትንሽ ግን ከገዳሙ ወጣ መንገድ ላይ ስትሄድ ከነከናት። ያመጣችው 20 ጆንያ ሙሉ ወርቅ ነው። አንድ ጆንያ ሙሉ ወርቅ እንዳመጣው ጠጠር እንዳመጣ እግዚአብሔር ይስጥሽላታል። እንዲህ አይነት ጸባይ ያለብን ሰዎች አለ። ይሄማ በነገራችን ላይ እንደው በጣም ምን ነገር ነው። እሺ አሁን መስከረም 29 እዚህ ንግስ ነበረ። ጥሩ ብዙ ስለት ሰምታችኋል። 50 ሺህ ብር አምጥቷል ለተባለው እንዴት ነው ልል ያላችሁት? እንጥላችን እስኪበጠስ በአስባዩ ራሱ ይበለናል። ታውቃላችሁ? እልል በሉ ምመና በረንብ በሉ። ሰምታችኋል? 50 ሺህ ብር 100 ብርና 10 ብር የምታመጣው ከሌላት ላይ ፈልቅቃ የምትሰጠው አስናት
እግዚአብሔር ስለቴን ሰምቶኛል ብሏል እልል በሉላቸው ይባልላቸው። የምትሰጥበት ብዛት እኮ አይደለም ለእግዚአብሔር ቁም ነገሩ፣ የሰጠበት ልብህ ነው እንጂ የሰጠበት ልብህ ነው ብዛቱ አይደለም። እኛንን ብዛቱን አይተን የምንለው እንጂ እግዚአብሔር ይሄንን እኮ ምን ነው ለሱ ጥቂት አድርጎ ያመጣውን ላይ ይችላል። ደግሞ እንደዛ ሲባል ነው እንደ ብላችሁ ጥቂት አምጡ አለው። እኛ መረዳት እንትን ስራት የምንሰጥበት ልብ ነው። ብዙም አምጥቶ ከልቡ ንጽህና የሰጠ ሰው ካለ እሰየው፣ ጥቂትም አምጥቶ ከልቡ ንጽህና ከሰጠ እሰየው። ጥቂት የሰጠ ሰው የልብ ንጽህና አለው እያለን አይደለም። ጥቂትም ሰጥቶ የሚያማርራል ደግሞ ከሌለ ሰጥቻቸው ብሎ ሌላ ታሪክ ውስጥ የሚገባም ማለት። ሴትዮዋ ከነከናትና መጣች። የሰጠሁት እኮ 20 ወቄት ወርቅ ነው አለች። ያው እልል በሉልኝ ነው፣ ሌላ ምንም አማርኛ የለም። 20 ወቄት ወርቅ ነው የሰጠሁት ጆንያ ሙሉ እንዳ እግዚአብሔር ስጦት ሲሉኝ እኮ ምናልባት ካላዩት ብዬ ነው አለች። ተገፍቶ እንዲታይ ማለት ነው። እና አባ ዮሐንስ አጼረው ምናልባት ለማን የሰጠሽው አሉት። ለእግዚአብሔር። ታዲያ እግዚአብሔር ይስጥሽ ለኔ ያልሰጠሽኝም ማለት እውነት ነው። አንዳንዶቻችን ለእግዚአብሔር ሰጠን ሰው እልል እንዲልልን እንፈልጋለን። ባይልልህስ ባያይህስ መስጠትህን ልብ የሚል ሰው ቢታጣስ እግዚአብሔር አያይህም? ያይሃል። ስንቱም ባሁን አፍስሶ የሚቀበለው ሰው ሳያየው የሚሰጥ ሰው እኮ አለ። ስንቱ እግዚአብሔር ደርሶለት አውደ ምሕረት ላይ ሳያስነግር የሚሰጥ ሰው አለ። አንዳንዶቻችን ደግሞ አውደ ምሕረት ላይ አይነገርም፣ በቃ ይሄ ውዳሴ ከንቱ እያመጣ ነው ምናምን ሲባል እሺ ይሉና ምን አይነት ደግሞ ቴክኒክ ተፈጠረ መሰረት ስሜን እግዚአብሔር ያውቀዋል ብለን ደግሞ መጣ። ስምህን እግዚአብሔር ካወቀው ስራህን ሳያውቀው ዝም በል በቃ። ወይ ከተናገርክ ተናገር፣ ካልሆነ ግን ምን አድርገው አስቀረው በቃ። እና እግዚአብሔር አምላክ እንዲህ አይነት ጌታ ነው ልላችሁ ፈልጌ ነው። እና ያ ባለጸጋ መጥቶ መምህር ወይ ሲለው እግዚአብሔር አምላክ ባለጸጋው ያላለው ለዛ ነው። አብዛኞቻችን እግዚአብሔርን ስናመሰግነው እሱም የማያመሰግንህ ለምን ብለህ እንዳመሰግንተው ማወቅ ይፈልጋል። መመስገን እንዳለበት አውቀን ነው እርሱ የባህሪ ንጉሥ እንደሆነ ተረድተን ነው ወይስ እንዲሁ እግዚአብሔርን እንዲያመሰግነን ፈልገን ነው የምናደርገው? አይደለም። መደረግ ስላለበት ፍርድ የእርሱ ነው። መጨረሻ ሊሰጠን የሚፈልገውን ያድርግልን አምላካችን። ከኛ ግን መጉደል የለበትም። ክርስቶስ ለዛ ነው ለምን ቸር መልካም መምህር ትለኛለህ? ቸር የሆነው አንዱ እግዚአብሔር ብቻ ነው አለ። ቀጠልና ግን ጥያቄው ጥሩ ስለሆነ የዘላለም ሕይወትን እንድትወርስ ከፈለግ ትእዛዛቱን ጠብቅ አለች። ትእዛዛቱን ጠብቅ በሉ እንጂ ድገሙት። አሁንም ድገሙት። የዘላለም ሕይወትን እንድወርስ ብላርግ ሲለው ምኑን ጠብቅ ነው? ማመንህ በቂ ነው አላለም? አየህ፣ ወንጌል ላይ ተጽፎ ያለ ታሪክ እኮ ነው። የዘላለም ሕይወት እንዳለ መንግሥተ ሰማያት ልትገባ እንደምችልና እንደተፈጠረም ቦታውን ማመንህ በቂ ነው። ከዚህ በላይ ምን ትፈልጋለህ አላለው። የዘላለም ሕይወት እንዳለ የምታምን ከሆነ መውረስ የምትፈልግ ከሆነ ምኑን ጠብቃል? እምነት ከሥራ ጋር የሚሄደው ነው የሚባለው ለዚህ። ሰው ማመኑ ሊያስመሰግነው ይችላል። ያመነውን ካልኖረው ግን እውነት ማመኑንስ በምን እናውቀዋለን? የዘላለም ሕይወት እንዳለ የሚያምን ሰው ለዛ ለሚያምነው ሕይወት ለመውረስ መክፈል ያለበት ነገር አለ። ትእዛዛቱን ጠብቅ አለ። ደግሞ ባለጸጋው የሚደንቅ መላሽ ደግሞ ቀጠለ። የትኞቹን አለ? ትእዛዛት የሚባሉት ምዕመናን እንደው ልብ ብላችሁ አድምጡ። ትእዛዛት፣ ሕግጋት ቃላቶቹ ይለያያሉ በትርጉም ደረጃ። ሕግ የሚባለው አታርግ ተብሎ የተቀመጠ ማንኛውም ነገር ሕግ ነው የሚባለው በቤተ ክርስቲያናችን ትርጓሜ መሰረት። ትእዛዝ የሚባለው አድርግ ተብሎ የተቀመጠ ነገር ነው። ሕግ ምን አታርግ ነው? ይሄው እየነገርኳችሁ። ሕግ ማለት ምን ማለት አታርግ ነው። ትእዛዝ ደግሞ ሲሆን ምን አርግ ነው? አድርግ ነው። እስኪ አድርግ በሉ። ስለዚህ እግዚአብሔር ትእዛዛቱን ጠብቅ ሲባል ወይም ሲለው አርግ የተባልከውን ምን አለ እያሉ አርግ አለ። ሌላ ደግሞ ተጨማሪ ነገር ጨመረ። ምን መሰላችሁ? እስኪ አንድን ሰው በሉ እንጂ የሚያጸድቀው ያልሰራው ኃጢአት ሳይሆን የሰራው ጽድቅ ነው። አዎ እቺ ልብ ብላችሁ ያዙ። አብዛኞቻችን ኃጢአት ባለመስራታችን ምክንያት ምን መጻደቃለን? ኃጢአት አለመስራት አይደለም የእግዚአብሔር መንግስት የሚያወርሰው። ኃጢአት ባለመስራት ፋንታ የሰራው ጽድቅ ነው። እግዚአብሔር ሰው ሆኖ በምድር ላይ ሲመላለስ ሲያስተምር የሰማነው ተርበው ላበሉት፣ ተጠምተው ላጠጡት፣ ታርዘው ላለበሱት፣ እንግዳ ሆኖ ለተቀበሉት፣
ታስሮ ለጠየቁት ለነሱ የመንግስቱን ኩሌታ መንግስቴ ነው ብሎ አካፍሏቸዋል፣ ሰጥቷቸዋል። ኑ ግቡበት ብሎ ሰጥቷቸዋል። አንድም ቦታ ላይ አላመነዘርክም፣ አልሰረክም፣ ምን አላረክም ብሎ ኃጢአቱን ስላልሰራ አይደለም ያመሰግኑ፣ ጽድቅን ስለሰራ ነው እግዚአብሔር ያመሰግኑ። ኃጢአትን አለመስራት አንድ መልካም ነገር ነው። ጽድቅ ካልሰራህበት ግን ምንድን ነው? ከኃጢአት መሸሽ አንድ ነገር ነው። ወደ ጽድቅ ካልሮጥ ግን ሌላ ነገር ነው። እሱም ያስጠይቃል። ትእዛዛቱን ጠብቃለሁ። የትኞቹን አለ? እናትና አባትህን አክብር፣ አትስረቅ፣ አታመንዝር፣ አትግደል፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደ ራስህ አድርገህ ውደድ አለ። የሚገርማችሁ ክርስቶስ የጠቀሰለት ይሄ ትምህርት ኦሪት ዘጸአት ምዕራፍ 20 ላይ ያለው 10ቱ ትእዛዛት ናቸው። ከ10ቱ ትእዛዛት መርጦ ደግሞ ያነገረው 7ቱ ነው። 10ቱ ትእዛዛት ለሁለት ነው የሚከፈሉት። የመጀመሪያዎቹ 3ቱ ከኔ ከአምላክህ ከእግዚአብሔር በቀር ሌሎች አማልክትን አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሳት ዘንድ አስብ የሚሉት 3ቱ ትእዛዛት ፍቅረ እግዚአብሔር ይባላል። እስኪ ፍቅረ እግዚአብሔር በሉ። እኛ እግዚአብሔርን መውደዳችንን የምናሳየው በእሱ ነው። እሱን በመፈጸም በማድረግ ማለት ነው። እናትና አባትን አክብር ከሚለው ጀምሮ ባልንጀራህን እንደራስ አድርገው ውደድ የሚሉት 7ቱ ሌሎቹ ትእዛዛት ደግሞ ፍቅረ ቢጽ ይባላል። እስኪ ፍቅረ ቢጽ በሉ። ሌላው ወንድም ወንድሙን፣ እህት እህቱ፣ ወንድም እህት ወንድሙ፣ እርስ በእርስ በጥቅሉ መዋደዳችን የሚታወቀው ደግሞ እነዚህን በመጠበቃችን። አሁን ልብ ብላችሁ ስሙ። ክርስቶስ የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ለጠየቀው ለዚህ ሰው ሌሎች አማልክትን አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የእግዚአብሔርን ስም በከንቱ አትጥራ ብሎ አልነገረው። የነገረው እሱን ከሌላው ሰው ጋር የሚያገናኘው ነው። ሲጀመር ራሱ 10ቱን ትእዛዛት 3ቱ የእግዚአብሔር 7ቱ የእኛ እርስ በርስ እንዲሆን ለምን አረገ? እኩል 5 ለ5 ለምን አላረገ? አብዛኞቻችን ለምን መሰላችሁ? ጸባችን እኛ ከእግዚአብሔር ጋር ብዙዎቻችን አይደለም። ጸባችን እርስ በርስ ነው። እርስ በርስ ነው የምንባላው፣ የምንናከሰው፣ ክፉ ለክፉ የምንደራረገው። በአንጻሩ እርስ በርስ ነው ደግ የምንደራረገው፣ ምጽዋት የምንሰጣጣውም ጭምር። እና እግዚአብሔር ምን ሊለን ፈልጎ መሰላችሁ? የእኛን ትእዛዛት እርስ በርስ ያለንን ያበዛልን እናንተ አንዳችሁ ለአንዳችሁ ደግ በማረጋችሁ፣ መልካም በማረጋችሁ፣ ባለመግደል፣ ባለመስረቅ፣ ባለመመንዘራችሁ፣ ባለመመኘታችሁ፣ በሐሰት ባለመመስከራችሁ፣ ራሳችሁን በምትወዱበት ልክ ባልንጀራችሁን በመውደዳችሁ እኔን ነው እያገለገላችሁኝ ያላችሁት ሊሉ። ይሄን በምን አወቃችሁ ከተባለ ቅድም ያልኳችሁን ክርስቶስ ለጻድቃኑ ተርበው እንዳበሉት ተጠምቶ እንዳጠጡት ልክ ሲነግራቸው ከየት አግኝተንህ አሉት። እስኪ ከየት አግኝተንህ በሉ እንጂ። ክርስቶስ ምን አላቸው መሰላችሁ? እውነት እውነት እላችኋለሁ ከነዚህ ከታናናሽ ወንድሞቻችሁ መካከል ለአንዱ ያረጋችሁ ለእኔ እንዳረጋችሁት ነው አላቸው። ሰው ማትገለው፣ ሰው ማትሰርቀው፣ ሰው ላይ የማታመነዝረው፣ በሰው ላይ በሐሰት የማትመሰክረው፣ በሰው ላይ በየቱን የማትመኘው፣ ባልንጀራህን እንደ ራስ አድርገህ የምትወደው፣ ይሄን ሁሉ የምታደርገው ለባልንጀራ ያላረክለት ነገር በሙሉ ያረክለትን ነገርም በሙሉ ለማን እንዳረከው? እስኪ ለእግዚአብሔር በሉ ለእግዚአብሔር ነው። ይሄን ጠንቅቀን ማወቅ አለብን። አሁን ግን የረሳ ነው። ይሄ ስንገዳደል እግዚአብሔርን እያጠፋ ነው እንደመሰለ አይሰማን። ጠላት ነው እንጂ በለዋናቱን እንባባላለን። እያፈረስክ ያለኸው የገሌን ሰውነት ብቻ አይደለም፣ ክርስቶስ ደሙን ያፈሰሰለት ሕንፃ ሥላሴም ጭምር። እየሰረክ ያለኸው የገሌን ኪስ አይደለም፣ የእግዚአብሔርን ጓዳ ነው። እያመነዘርክ ያለኸው በሚስት በባለ በጮኛ በጓደኛ ላይ አይደለም፣ በእግዚአብሔር ላይ ነው። በሐሰት እየመሰከርክ ያለው በሰው ላይ አይደለም፣ በእግዚአብሔር ላይ ነው። ሁሉም ክፋት በእርሱ ላይ ነው እየተፈጸመበት ያለው እና ክርስቶስ እነዚህን ጠብቃ። ያ ባለጸጋ ታዲያ ምን አለው? እነዚህን ከልጅነት ጀምሮ ጠብቄዋለሁ አለ። አንዳንድ ሰው እንዴት እድለኛ መሰላችሁ! ሁሉ ነገር የተሟላለት አለ። በቃ በእኛ አይን ስናየው ሁሉ ነገር የተሟላለት ሰው አለ። እውነት ሁሉ የሞላለት ምን መሰላችሁ? ሁሉንም ነገር ኖሮት እግዚአብሔርም ያለው ሰው ሙሉ ነው። ሁሉ ነገር ኖሮት እግዚአብሔርን ያጣ ሰው ግን ባዶ ነው፣ ምንም ነገር የለው እና ባለጸጋው የሚደንቅ ነው። ሀብት ንብረት የሚያስተዳድረው ብዙ ነገር ኖሮት አብሮ ደግሞ ለእግዚአብሔር ሕግም ታዛዥ እና ይሄንን ሲለው ለራሳችን ምን አይነት ጥያቄ እንድንጠይቀው ያስገድደናል መሰላችሁ?
ይሄ ባለጸጋ ከልጅነቱ ከሕፃንነቱ ጀምሮ ይሄንን ሁሉ ሕግ አክብሮ ክርስቲያኖች እየሰማችሁ ነው? እኔና እናንተ ከልጅነታችን ጀምሮ ያላፈረስነው ምን ሕግ አለ? አይዟችሁ፣ አንድ ሕግ ምናልባት ሊኖር ይችላል። ከኔ ከአምላክ ከእግዚአብሔር በቀር ሌሎች አማልክትን አታምልክ የሚል ሕግ አለ አይደል? አለ የለም? ያንን ሕግ አፍርሳችሁታል እንዴ? እንዴት ነው? እዚህ ደብር ሁሉም ንዑሰ ክርስቲያን ነው እንዴ? አብዛኞቻችን የምንጽናናው ብዙ አጥፍቻለሁ ግን ቢያንስ እንኳን አምላኬን ምን አላረኩም ብለን አረን ያልካድኩም። በጣም የሚያሳዝን ነገር ግን ልንገራችሁ፣ ሁሉንም አፍርሰነዋልስ ብላችሁ እግዚአብሔርን መካድ ማለት ጣዖት አቁመ የሆነ አምላክ ነው ብለ ወይ የሆነ አዳራሽ ገብተ ያዘኝ ልቀቀኝ እኔ አላውቀውም ብለ መናገር ብቻ አይደለም። እግዚአብሔርን አምላክነቱን ተጠራጥረ ሌላ ጣዖት ማምለክ ማለት ነው መሰላችሁ። እያንዳንዳችን ህይወት ውስጥ የሆነ ሰው አለ፣ ቁልፍ ሰው የምንለው ታውቁታላችሁ? ታውቃችሁ ኮርሙ ታውቁታላችሁ? ያ ቁልፍ ሰው አለ አታውቁት? የሆነ ሰው አለ ህይወታችሁ ላይ ቁልፍ ሰው። ለገሌ ከገደልከው እሱ ጉዳይ ገዳይ ነው። እሱ ካለ የማይታዘዝ የለም። እሱ እንትን ካለ የማይፈጽም እና ገሌ ጣዖት እኮ ነው። እግዚአብሔር የሚከፍትልህ መንገድ ከሚኖረውና እርሱን ተስፋ ከምታረግ ይልቅ የሆነ የምትተማመንበት ሰው አለ። ሁሉም ደግሞ እኮ ነው ይገርመኛል። ደግሞ በተለይ እኛ ኢትዮጵያውያን በቃ አንድ ጸሐፊ ሲናገር ኢትዮጵያውያን ታሪክ ትራስ ነው አለ። እየሰማችሁ? ለኢትዮጵያውያን ታሪክ ትራሳቸው ነው አለ። ምን ማለት መሰላችሁ? የማንመጻደቅበት ነገር የለንም እኛ የማንኮፈስበት ማለት ነው። ለምሳሌ በጣም ታዋቂ የሆነ ሰው ብታውቁ በምታውቁት ታዋቂ ሰው ትኮፈሳላችሁ። አንተ እኮ ገሌ ነው ቆርጠው ትላለህ። ይሄ ይገርምሃል እንዴ? ታዋቂውን ሰው ባታውቀው ታዋቂውን ሰው የሚያውቀው ሰው ካወቅ ትኮፈሳለህ። አንተ እሱን የሚያውቀው ሰው ካውቃለሁ እኔ ብለህ ማለት ነው። የሚያውቀው ሰው ባታውቀው የሚያውቀውን ሰው የሚያውቀው ስልኩ ያለው ሰው ካለው በሱም ትኮፈሳለህ። አንተ እኔ እኮ የሚያውቀውን ሰው አውቀዋለሁ ስልኩን ያለው ትላለህ። እየሰማችሁ? ይሄ ሁሉ ኩፈሳ፣ ይሄ ሁሉ ምንድነው? ራሳችንን ከፍ ከፍ ማድረግ ነው። ታዲያ ከዚህ በላይ ምን ጣዖትነት አለ? የሰንበትን ቀን ትቀድሳት ዘንድ አስብ። እንደኛ ሰንበት ይሻላል እንዴ? በሰንበት እኮ ስርዓተ ቅዳሴያችንን ተሳትፈን በሰላም ግቡ ተብለን ወደ ዓለሙ ስንገባ በቅዳሴው ላይ የቀመስነውን ያየነውን የሰማነውን ክርስቶስን ለዓለም እንድንሰብክ እኮ ነው እንጂ ቤታችን እጅጋችንን እናጠፈን ቁጭ ብለን እንደ አይሁድ ሰንበት ከዘረጉበት ሳናጠፍ ካጠፍንበት ሳንዘረጋ እንድንቀመጥ አልነበረም። የተራበ የምናበላበት የተጠማ የምናጠጣበት ለጽድቅ የምንደክምበት ቀን ነበር። ዛሬ ግን ተመልከቱ፣ ወላጆች ልጆቻቸውን ለማዝናናት እንኳን የሚሞክሩት እሁድ ነው። ቅዳሴ አስቀድሰው ልክ እንደጨረሱ በጎ ሊያረጉ ከሚያስባቸው ይልቅ ሳምንቱን ሙሉ በጣም ጭንቅላታቸው ተወጥሯል፣ እስኪ ፈታ ይበሉ እንላቸዋለን። ክርስቲያን መሆናችንንማ አንዘንገው እንጂ አንዳንድ ደግ ነገርን መስራትማ መቻል አለብን። አሕዛብ እኮ በደግነታቸው በለጡን። እናንተ እግዚአብሔርን የማያውቀው ተንበርክኮ የማያመልከው ሰው መልካም ነገር በማድረግ በለጠ። ይሄ እኮ እሳት ሆኖ ሊበላን ያስፈልጋል። እኛ ነበርን እግዚአብሔርን እየሰበክ መልካም ስራችን ሌሎችን መሳብ የነበረበት። የሰንበትን ቀን አልሻርም። የእግዚአብሔርን ስም በከንቱ አትጥራ። ወይ ከንቱ ምንም አንጠራበታለኝ። ጉድጓድ ውስጥም ስንገባ እንጠራዋለን፣ ስንወጣም እንጠራዋለን። የትም ቦታ እኮ ነው የምንጠራው። ይሄ የከበረ ስሙ ውሃውን ጠበል የሚያደርገው ውሃውን ማየገቡ አድርጎ የሚያስጠምቀን ህብስቱን ስጋ የሚያደርገው ደሙን ወይኑን ደም የሚያደርገው ያ የተቀደሰው ስም እኛ ጋር ግን እንዲሁ ዝም ብሎ ነው የሚጠራው። እንደው እግዚአብሔር ወዶ መሰላችሁ በወንጌል ላይ እውነት ከተናገራችሁ እውነት እውነት በሉ ያለው ስሙ እኮ ክብሩ ስለሆነ እኮ ነው። ይሄ ስም እኮ ሽባ ተርትሯል። እኛን አልተረተረን አለ እንጂ ይሄ ስም ሽባ ተርትሯል። ጴጥሮስና ዮሐንስ በሌሊቱ በ9 ሰዓት ወደ ቤተ መቅደስ ሲገቡ ታሪኩን ትዝ አላችሁ? ሐዋርያት ሥራ ላይ አንድ ሽባ መጥቶ እባካችሁ ነዳይ ነኝ መጽውቱኝ አላቸው። ለጸሎት እየገቡ ነው። ምንም ንብረት የላቸው፣ ሀብት የላቸው። ምን አሉት መሰላችሁ? አብራችሁ በሉ በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ። እውነቴን እኮ ነው። ያ ዘማሪ አጌጥንበት ስምህን ሲል እውነት ከክርስቶስ ስም በላይ ምን የሚጌጥበት ነገር አለ? ሐዋርያት አጊጠውበታል። ስሙን እኮ ሰማዕታት በክርስቶስ ስም አጊጠዋል። በደንብ አድርጎ ሽባ ተርትረውበታል። ታሪክ ለውጠውበታል። እኛ በከንቱ እንጠራዋለን። እናትና አባትን አክብር። የወለደህን ብቻ አይደለም አገልጋዮች፣ ካህናት
በእውቀት የወለዱን በሕይወት ወደ እግዚአብሔር ያቀረቡን። አሁን ማን ነው ካህናቱ ላይ ሊቃነ ጳጳሳቱ ላይ እንደው ይቅርታ አድርጉልኝ ለቃሉ አፉን የሚከፍተው? ጠላት አይደለም እኮ እኛ ነን። እኛ ነን ሰድበን ለሰዳቢ የሰጠናቸው አባቶቻችን፣ እኛ ነን ያዋረድናቸው፣ እኛ ነን ዝቅ ያደረግናቸው። ይሄ እውነቴን ነው የምላችሁ፣ ለእኔ ክብር ብዬ አይደለም የምነግራችሁ፣ ግን ያጠፋነው ጥፋት ስለሆነ ነው። አንዳንዶቻችንማ ሙልጭ አድርገን ሰድበን ለቤተ ክርስቲያን ክብር ነው እንላለን። ሰድበህ የምታቆም እግዚአብሔር ክብር የለም። ሰውን አዋርዳ የምታከብራት ቤተ ክርስቲያን የለችም። ቶ ይቅርና አንተ ክፉ ነው ብለህ የተናገርክለትን ሰው ክርስቶስ እኮ አስታሞ ችሎታል። ገመናውን ግንባሩ ላይ ጽፎበት ለእኛ እንዲነበብ አድርጎ በአደባባይ ማውጣት ከበደው። እኛ እኮ የሰውን ገመና ማውጣት ግብራችን ሆኗል። ደግሞ ደስ ይለናል። የገሌ ሰበር መረጃ ወጣ ሲባል ምን አለ እንላለን። ሰበር እኮ የለውም ራሱ። እስከ መጨረሻው ጆሮአችን እስኪቃጠል እናዳምጣለን። ምናልባት ካመለጠን ነው ብለን እንመልሰዋለን። ሐሜት ለመስማት፣ ክፋት ለመስማት፣ የሰውን ጉድ፣ ገመና፣ በደል፣ ክፋት ለመስማት የተከፈተው ጆሮአችን ምን አለ ለጽድቅ ቢከፈት ነው። እናትና አባታችንን አላከበርንም፣ አዋርደናል በደንብ አድርገን። አትስረቅ። እዚህ ውስጥ እውነቴን ልንገራችሁ ያልሰረቀ ማንም የለም። እንደው ፈራጅ ነህ አትበሉ። ግን ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ትንሹም ስኳር መስረቅ ትልቁም ስርቆት ያው ነው። ስኳር ያልሰረቀ ማን አለ? ስንገባ ራሱ ቡና ላይ እንዲህ የምንለው እኛ የለም። ብናጣ እንኳን እኮ በጣም ነው የምንገርመው። ስርቆት ነው። ከምንም በላይ ግን እግዚአብሔርን ሰርቀነዋል። እድሜያችንን ሰርቀነዋል። መምጣት ሲገባን አርፍደን ተገኝተናል። ገንዘባችንን ሰርቀነዋል፣ ሲሰጠን ከልክለነዋል። ጤናችንን ሰርቀነዋል፣ ሲሰጠን አልቆምንበትም ቤተ መቅደስ። ምን ያልሰረቅነው ነገር አለ? አልገደልኩም አንልም፣ ገድለናል። ደም አናፍስስ እንጂ ሰው ሊደርስበት የሚችልበት ደረጃ እንዳይደርስ ያዋረድነው እኛ ነው። እንዴት በሉ? መቼም ቤተ ክርስቲያን በሯ ክፍት ነው። አርፍዶ ዘግይቶ ከተለያየ ህይወት የሚመጣ ሰው አይጠፋም። ሁሉም ሰው ደግሞ የሚገርማችሁ በጣም ነው የሚደንቀው። ሲመጣ መጀመሪያ ሱሰኛ የሚንለው ሰው ማለት ነው። ልክ ሲመጣ መጀመሪያ ጸበል ነው የሚሄደው፣ በቃ ችግሩ እንዲራገፍልን እና ስናየው ደስ ይለናል። መጀመሪያ ላይ ያው ለምን መጣ የሚልም አለ፣ ግን ስናየው ደስ ይለናል። ውይ ተመስገን በቃ ሊስተካከል ነው እንላለን። ይጠመቃል፣ ይጸበላል፣ ጸበሉን ይጠጣል። ትንሽ እየተሻሻለ ሲመጣ እናንተ ስትጸልዩ ያለ እኛ እንዳልን ራሴ እንዳላጠቃልል ነው። እናንተ ስትጸልዩ ያለ መዝገበ ጸሎታችሁን ዳዊታችሁን ስትከፍቱ ለካ መጸለይ ያለብኝ ማለት ነው ይልና የሚያስተምረው ቢያጣ እናንተን አይቶ ይማርና መዝሙረ ዳዊትን በሉት ጸሎት መጽሐፉን ከፍቶ መጸለይ ጀመረ። ከዛ በኋላ ስናየው ይሄ ሰውዬ ትንሽ ጥሩ እየሆነ ሲመጣ አንድ ቀን መቼም የሆነ ነገር መፈለጋችን አይቀርም። ወንድሜ እባክህ ምናምን ስል ይቅርታ ጸሎት ላይ ነው። ድሮስ አዲስ ክርስቲያን ከምን ይበልጣል ብለህ የገደልከው ስንት ነፍስ አለ? እንደዛ ስትለው ትቶት ድሮስ ምናምን ብሎ የወጣ ስንት ሰው እኮ ገለናል። በደንብ አድርገን ከእግዚአብሔር ቤት ለመጠቅለል መጥተው እየገረፍን ያባረርናቸው ሰዎች አሉ። ገለናል፣ አመንዝረናል። ከወንድ ከሴት ጋር አንተኛ እንጂ ከፈቃዳችን ጋር እንደፈለግን አይደል የምንዞረው። ደስ ሲያሰኘን እዛ፣ ደስ ሲያሰኘን እዚህ ነው። በሐሰት መስክረናል በደንብ አድርገን። ሊያውም እየማንን እየተገዘተ ገብርኤልን፣ ማርያምን፣ ኡራኤልን 44ቱ ታቦታትን እያለ ቢጠፋብን ራሱ እኔ ምን ብዬ ልማልልህ እያልን ማለት ለሐሰት እኮ ነው። የባልንጀራህን ቤት መመኘት ወይ ቤት እኛ ገብተን ድስቱን እኮ ተመኝተን ድስቱ ጥሩ ነው ምናምን ብለን ማለት ነው። ሚስቱን ተመኝተሃል፣ ልጆቹን ተመኝተሃል፣ ባል ተመኝተሻል፣ ልጆቹን ተመኝተሻል፣ ቤቱን ተመኝተሻል። ጥሎት እንደሚሄድ እያወቅን እኮ ባልንጀራን እንደራስ አድርገው ወደድ። ተውት ባልንጀራውን መውደድ። እኛ ራሳችንን እንወደዋለን እንዴ? አንወደውም እኮ። ብትወደው ኃጢአት አትሰራም ነበር። ራስን ሊጎዳ የሚችል ነገር እኮ ወደህ አታረግም፣ መሮ ካልሆነ በቀር። ማን መሮት ኃጢአት የሚሰራ ሰው አለ? ስለመረረኝ ነው ዛሬ እንዲህ ኃጢአት የሰራሁት የሚል ሰው አለ? ጀብድ ሆኖለት እኮ ነው የሚያወራው። ባለጸጋው ግን አይገርማችሁ? ከሕፃንነት የጀምሮ ይህን ሁሉ ፈጽሜዋለሁ እና ክርስቶስ እንደዛ ሲለው ምን እንዲለው ጠብቆ መሰላችሁ? አንተማ በቃ በጣም ብቁ ነህ፣ ጨርሰሃል፣ አሁን ግባ እንዲለው አይደለም። ትእዛዝ መጠበቅ ጥሩ ነው፣ የታዘዝከውን ማድረግ በጣም መልካም ነው። ግን የሚቀረ ነገር አለ። ምን? ፍጹም እስኪበሉ በሉ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ። ትእዛዛት መጠበቅ ጥሩ ነው፣
ሕግጋቱን ማክበር ትልቅ ነገር ነው። እውነት ከዚህ በኋላ ግን መልሰህ አለመውደቅ የምትፈልግ ከሆነ የክርስትና ሕይወት ወድቆ መነሳት ስለሆነ እስከ መጨረሻው ድረስ ወድቆ መነሳት ስለሆነ መውደቅ የማትፈልግ ከሆነ ፍጹም መሆን የምትፈልግ ከሆነ ያለን ሁሉ ሽጠህ ተከተለኛል። ፍጹም መሆን የሚፈልግ ሰው ለእግዚአብሔር ሁሉ ነገር መተው አለበት። ትናንትና ዓመታዊ ክብረ በዓሏን ያከበራችሁላት ሰማዕቷ ቅድስት አርሴማ ለእግዚአብሔር ሁሉን ነገር ብላ ትታለታለች። ሰማዕትነት ክብር ላይ በነገራችን ላይ ጻድቃንም ደናግላንም መነኮሳትም ስለ እግዚአብሔር ብለው በጽድቅ የተመላለሱ ቅዱሳን እንዴት ቅዱስ ሆኑ ብትሉ ሁሉም ታሪካቸውን አሉት። የሆነ ነገር ለእግዚአብሔር ብለው ትተው። እኔና እናንተ ግን ክርስቲያኖች እግዚአብሔርን ለብዙ ነገር ትተነዋል እንጂ ለእግዚአብሔር ብለን የተሆነለት ነገር አለ? አማራጭ አድርጎ አሁን እግዚአብሔር አምላክ እዚህ ጋር ብቻውን ቢቆም፣ እውነቴን ነው የምላችሁ፣ ብቻውን ቢቆም እንዲሁ ቀጥ ብሎ ቢቆም ከሱ በተጎኑ ደግሞ በጎን በኩል የለመናችሁት ልመናችን የተማጽኗችን ጸሎታችን መልስ በሙሉ ቢደረደር ማንን የምንመርጠው? ብቻውን የሆነውን እግዚአብሔር ስታዩት ራሱ እኮ ይሄ ሰው ብቻውን ነው። ብቻውን የመሰላቸው ሰዎች እኮ ክርስቶስ ሲራመድ እንዴት እኮ እንደከሰሩ ሲያዩት ባዶ እጁን ነው። ሲያዩት ቀሚስ ለብሶ ነው። ሲያዩት ከሆኑ ካልተማሩ ሰዎች ጋር አብሮ ሲራመድ ነው። እና ናቁት፣ አላወቁት። በቃ ክብሩን በሙሉ ራሳቸው ወስደው ለሱ ግን ውርደትን አከናነኑ። በአንጻሩ ያላወቁት ክርስቶስን እነሱ እንደዛ ሲያረጉት ያወቁትና አብረውት እግር እግሩ ያሉት ሐዋርያት ግን ይሄው እንኳን በዚች በምድር ይቅርና በሰማያት ባለው ሰማያዊት ኢየሩሳሌም ባሉት ምሰሶች ላይ ስማቸው ተጽፏል፣ እንዳይዘነጋ ማለት ነው። ለእግዚአብሔር ብሎ ሁሉን መተው። ቅድስት አርሴማ እንዲህ ያደረገችው ሁሉም ተወችለት። መጀመሪያ የተወችለት ሰማዕቷ ምን መሰላችሁ? ፈቃዷ ነው። ሲፈቃዷ ነው። አሁን ፍጹም መሆን የሚፈልግ ሰው ካለ መጀመሪያ ፈቃዱን ነው መቁረጥ ያለበት፣ ስጋዊ የሆነውን ምኞቱ። ይሄ በጊዜ በሂደት በልምድ የሚመጣ ነው። በአንዴ ለአብዛኞቻችን ላይሆን ይችላል። ሰማዕታቱ ግን ቆርጠውለታል ፈቃዳቸውን፣ ስጋቸውን፣ የሚያስመኛቸውን ይሄንን መሬት እንዲሉ የሚያደርጋቸውን ነገር በሙሉ ይተውለታል። ለምን መሰላችሁ? እንዲኖሩለት ከሚያስመኛቸው ነገር ይልቅ እንዲሞቱለት የሚያስመኛቸው ምኞት ስለሚበልጥ። አሁን እኛ እንድንሞትለት የሚያደርገን ነገር ከመብለጡ ይልቅ የምንኖርበት ነገር በለጠበት። ስለዚህ እግዚአብሔርን አንፈልገውም። በቃ በአፋችን ልንለው እንችል ይሆናል እንጂ በልባችንም እንመኘው ይሆናል እንጂ ቆርጠን መውጣት አቃተ። እነሱ ፈቃዳቸውን ቆረጡ። ፈቃዳቸውን ቆርጠው አላበቁም። ከፈቃዳቸው በኋላ ከእግዚአብሔር ጋር ላያገናኛቸው የሚችለውን ነገር በሙሉ ቆረጡ። ቅድስት አርሴማም ሆነ አብረዋት የነበሩት ደናግላን እነ ቅድስት አጋታ ሁሉም ዋጋ ከፍለው ነው አብረው የኖሩት የነበሩት ከቅዱስ ጎርጎርዮስ ዘአርማንያ ጀምሮ። ብዙ ጊዜ ላይ እነ ቅድስት አርሴማ ታሪክ ሲተረክ አብረዋት የነበሩት ደናግላን እንደው መዘንጋት የለባቸውም ክርስቲያኖች። እስኪ ቅድስት አጋታ በሉ እንጂ የቅድስት አርሴማ እመመኔት እኮ ናት እሷ። አርሴማን አርሴማ እንድትሆን ያበቃቻት ያስተማራቻት እኮ እሷ ናት። እውነት ነው እኮ መጽሐፍ ይላል እኮ ዋኖቻችሁን አትርሱ ይላል። እሷንማ እንዴት እንረሳታለን? እስኪ ቅዱስ ጎርጎርዮስ ዘአርማንያ በሉ። እሱም ያው ነው፣ መረሳት የለበትም። አገልጋያቸው ነበረ፣ ቅድስና የነበረው የአርመን ቤተ ክርስቲያን አለኝ ብላ ከምትናገራቸው ቅዱሳን መካከል አንዱ ነው ቅዱስ ጎርጎርዮስ ዘአርማንያ። ልክ አሁን የሀገራችን ሰው የኢትዮጵያ ገበዝ ጠባቂ ማን ነው ብንል መጀመሪያ አእምሯችን ላይ የሚመጣው ማን ነው? ቅዱስ ጊዮርጊስ ነው። በረከቱ ለሁላችን ትድረስ። ሁለተኛ ማን የሚመጣል ቢባል አቡነ ገብረ መንፈስ ቅዱስ ናቸው። ሶስተኛ ስትባል እናታችን ድንግል ማርያም ናት። ብዙ ናቸው ለሀገራችን ጠበቃ ዋስ ገበዝ የሚሆናል። ለአርመን ቤተክርስቲያንን ጎርጎርዮስ አንዱ ነው እና ቅድስት አርሴማ ሌሎቹ ማህበረ ደናግል በሙሉ ከፈቃዳቸው ቀጥሎ ቆርጦ የመጡት ነገር ነበር። ፍጹም መሆን ስለፈለጉ ባለጸጋውን ገንዘብህን ተውልኝ ያለ በገንዘቡ ፋንታ የዘላለም ሕይወት ሊሰጠው እነ ቅድስት አርሴማ ከፈቃዳቸው ቀጥሎ ቤተ መንግስቱን የተዉት። ቤተ መንግስቱን ነገስታት የሚኖሩበትን ያማረ የሞቀው ነገር የሚገኝበትን ተዉት። እውነቴን የምላችሁ ክርስቲያኖች በዚህ ምድር ላይ ተረስታችሁ እንዳትኖሩ ሁሌም ታሪካችሁ ደማቅ ሆኖ እንዲጻፍ የምትፈልጉ ከሆነ ለእግዚአብሔር ኑሩ። ለእግዚአብሔር የሚኖር ሰው ማንም አይረሳውም። አስታዋሽ ቢጠፋ እንኳን ቆፍሮ የሚያወጣው ሰው እግዚአብሔር ያስነሳል። መቼም አይጠፋም። ሁሉን ነገር ተወችለት። ሁለተኛ
ሶስተኛ መጨረሻ ላይ ቅድስት አርሴማ ሌሎቹም ሰማዕታት ለእግዚአብሔር ምኑን ተውለት ብላችሁ የምትጠይቁ ከሆነ ራሳቸውን ነው። እስኪ ራሳቸውን በሉ እንጂ ራሳችንን ለመተው ለእግዚአብሔር አምላካችን ይፍቀድልን። ራስህን መተው አለብን። ለእግዚአብሔር የምትሰጠው የመጨረሻው ፍጹም ልትሆን የምትወድ ከሆነ የምታቀርብለት መስዋዕት አንተ ነው፣ አንቺ ነሽ፣ እኛ ነን። ሌላ ምንም ነገር ሊሆን አይችልም። ሰማዕታት የተውለትን ነገር እያሰቡ የተውለትን ነገር እያስገናዘቡ እያመላለሱ በዛ እየተጽናኑ አልኖሩ። እኛ ግን አብዛኞቻችን ተመልከቱት አኗኗራችን ለእግዚአብሔር ቀረኝ ብለን ከምናደርገው ሌሎች ነገሮች ይልቅ ያደረግልለትን ነገር እያስታወስን እንመጻደቃለን። እነሱ ግን ሀብታቸውን ተው፣ ፈቃዳቸውን አቆሙ። ከዛ በኋላ ራሳቸውን ሰጡት። ቅድስት አርሴማ እኮ የምትገርማችሁ ራሷን መስጠት አንድ ነገር ነው። እስኪ ራስን መስጠት በሉ አንድ ነገር ነው። ሌላውን ማሰጠት ተጨማሪ ነገር ነው። እስኪ በሉ ራስን መስጠት አንድ ነገር ነው። ሌላውን ማሰጠት ተጨማሪ ነገር ነው። ምን ማለት መሰላችሁ? አሁን ይሄንን ታሪክ ልክ ስትቀጥሉት ክርስቶስ እንዲህ ብሎ ሲነግረው ባለጸጋው ምንድን ያለው? ተጨነቀና ብዙ ሀብት ስለነበረው ተወው እና ጌታ ምን አለው? እውነት እላችኋለሁ ለባለጠጋው ወደ እግዚአብሔር መንግሥት መግባት ጭንቅ ነው አለ። መስጠት የማይችል ከሆነ ኖሮት ማካፈል ካቃተው መንግሥተ ሰማያት ቅርቡ ሆና እንድትርቀው ምክንያት ይሆናል አለ። መንግሥተ ሰማያት እኮ ለክርስቲያኖች ቅርብ ናት። ሩቅ አትምሰላችሁ። አንጋጣችሁ የምታዩት ሰማይ ላይ ብቻ አይደለም፣ እጃችሁ ላይ ናት። እስኪ ሁላችሁም እጃችሁን ዘርጉ። እንዲህ አይደለም፣ እንዲህ አውጡ ነው። እሺ እስኪ ዘርጉት እጃችሁ። ኪሳችሁን ጠብቁ ደግሞ በኋላ ሌላ ጦስ እንዳታመጡ። እጃችሁን እንዲህ ዘርጉት እንጂ አይዟችሁ። እስኪ ይዩት እጃችሁ ሁላችሁ፣ እኔ እንዳታዩ። ካሜራማኑም አትይኝ፣ እኔን እጅህን ሁላችሁም እጃችሁን ይዩት። አንተ እጅህን እንጂ እኔ ያኛል እንዴ የዋ እጅህን ይዩ ሁላችሁ። ምን ይታያችኋል? አትይኝ፣ እኔን እጅህን ይዩ። ምን ይታያችኋል? እጅ። እስኪ ቀና በሉ። አሁንም መልሳችሁት። ምን ይታያችኋል? ምን ማለት መሰለ? ጸድቀ መልካም ስራ የማታደርግባት ግን ከሆነ ታጣታለህ። እጅህ ለአንተ ቅርብ ነው ሩቅ ነው? መንግሥተ ሰማያትም እንዲሁ ናት። ለባለጸጋ ለእግዚአብሔር መንግሥት መውረስ በጣም ጭንቅ ነው አለ እና ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ደግሞ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ራሱን ያልሰጠ ሰው ወደ እግዚአብሔር መንግሥት መግባት ከባድ ነው አለ እና ቅድስት አርሴማ እንዳልኳችሁ ራሷን መስጠቷ ሳያንስ ሌላ ሰውን በመስጠት ተጨማሪ ነገር አደረገች። እስኪ ማንን በሉ? ቅድስት አርሴማ አፈር ድሜ ሲያበላት አገር ለአገር እያሳደደ ዋጋ ሲያስከፍላት የነበረው ሰው ድርጣድስ የቅድስት አርሴማ ስዕል አድህኖ ላይ እሷ ረግጣው የምታዩት ንጉሥ ረግጣው ማለት ነው። አሸንፈው ደምግባቷን አይቶ ውበቷን ተመልክቶ ሀብት ንብረትሽ ልስጥሽ፣ የመንግስቴ ክፋይ ይሁን፣ ሁሉንም ነገር ላካፍልሽ፣ ብቻ አብረሽኝኛል። በፍጹም አይሆንም አለ። አሁን በዚህ ዘመን ያለን ሰዎች እኮ እንኳን ውበት ኖሮን መንግስት ልንካፈል ይቅርና ምንም ሳይኖረን ራሱ አካፍለን እንላለን እያላት፣ በፍጹም አይሆንም አለ እና ያንን ንጉሥ ስላሳፈረችው ጥንተ ታሪክ ነውና ረግጣው ይሳላል። ድርጣድስ ግን ታውቃላችሁ፣ የቅድስት አርሴማ ራስ ተቀልቶ መስከረም 29 ቀን ሰማዕትነትን ከተቀበለችው በኋላ የእሷን ጣዕሟን፣ የእሷን ሕይወቷን፣ የእሷን ዋጋ የከፈለችለትን ክርስቶስ በእሷ ዘርነት አውቆታል። ድርጣድስ አሁን የሚረገጥ ሰው ብቻ አይደለም። ከአርማንያ የክብር ቅዱሳን መካከል አገሪቷን ይጠብቋታልም ተብሎ ከሚጠሩ ቅዱሳን መካከል አንዱ ነው። በረከቱ ለሁላችን ትድረሰ። አይዟችሁ አሜን በሉ። ድርጣድስ ጻድቅ ነው። ቅድስት አርሴማን ዋጋ አስከፍሎ ሰማዕትነት እንድትቀበል አርጓታል። ካለፈች በኋላ ግን እሱ ራሱ ባረገው ነገር ተጸጽቶ ንስሐ ገብቶ መልካም የሆነ ሕይወት ነው። ታዲያ ቅድስት አርሴማ አትደንቅም? ታዲያ ራሷን መስጠቱ አንድ ነገር፣ ያሰቃያትን ሰው እግዚአብሔርን እንዲያውቁ አረገች። እኛ እኮ እግዚአብሔርን ሳያውቁ ያሰቃዩንን ሰዎች እግዚአብሔርን እንዲያውቁ ራሱ አንፈልግም። እኔ በጣም ነው የሚደንቀኝ። አሁን ልብ ብላችሁ አስቡልኝ አደራ። ወደ ሌላ ነገርም ብትጠመዝዙት እንደፈለጋችሁት ይሁን፣ ግን ልብ ብላችሁ ስሙ። አሁን ሁላችንም የምንጠላቸው ሰዎች አሉ። በቃ ማንፈልጋቸው ቤተክርስቲያን ጭራሽ ድርሽ እንዳይሉ የምንፈልጋቸው ቢመጡስ ማሩን ብለው ልናስገባ አስገብተን በሩን ዘግተን አፈር ደሜን የምናበላቸው
እንኳን መጣ ብለው። እግዚአብሔር ግን እንዴት አይነት አምላክ ነው! ለሱ ብለው ሁሉን የተውለትን ጻድቃን ያሰቃዩአቸውን ሰዎች ማረን ብለው ሲመጣ እሺ ብሎ ያስገባል። ድርጣድስን የእግዚአብሔር መንግስት ላለመግባት አልከለከለውም ንስሐ ከገባ በኋላ እና በጣም ነው የሚደንቀው። ሰማዕታት ሁሉን ነገር ስለታዩ ሁሉን ነገር እግዚአብሔር መልሶ ሰጣቸው። ይሄን ሁሉ ሲሰሙ ነው ለካ እነ ቅዱስ ጴጥሮስ እውነት ይሄ ነገር እንዴት ይቻላል? ማን ሊድን ይችላል? እውነት ነው። ማን እግዚአብሔር አመስግኖት እስከ መጨረሻው ታማኝ ሊሆን ይችላል? ክርስቶስ ታዲያ እንዲህ ብሎ ነገራቸው፣ ይሄ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ምኑ ይቻላል? ሁሉም ይቻላል። እስኪ በእግዚአብሔር ዘንድ በሉ ሁሉ ይቻላል። አዎ ዛሬ ኃጢአተኛ ሆነው ነገ ጻድቅ እንሆናለን። በማን ይቻላል? በእግዚአብሔር። ዛሬ ሌቦች ሆነው ነገ መጽዋች እንሆናለን። በማን? በእግዚአብሔር። በሰውም አይቻልም። ዛሬ አሳዳጅ ሆነው ነገ ለክርስቶስ ተሳዳጅ እንሆናለን። በማን? የሰማዕታትን ክብረ በዓል የምናከብረው ለዚህ ነው ክርስቲያኖች። እሷን ስታዩት እሷን ስትመለከቷት አስታውሱ። ሁሌም ስዕል አድህኗን ስታዩት ራሱ ቅድስት አርሴማን እንዲሁ ይሄ ብቻ ህሊናችሁ ላይ ቢመላለስ ራሱ ጥሩ። እርሷ በመሞቷ ሌሎች በቀሉ። ዘሪ ዘሩን ሊዘራ ወጣል። ጠርጡለስ የሚባል ሊቅ ሲናገር የክርስቲያኖች ደም ዘር ነው ብሎ ይናገር። ዘር ወድቆ በስብሶ ፈርሶ 30 60 መቶ እንደሚያፈራ ሁሉ ሰማዕታት ሲሞቱ ሞተው አይቀሩም። ሌሎች በእነሱ ስም በእግዚአብሔር አምነው እንዲመጡ ምክንያት ይሆናሉ። ክርስቲያኖች እኛና እናንተ ሁላችንም ዘር ነን። አውቀንበት ብንዘራ ወደ ወጣንበት ዓለም ዓላማ ኖሮን ክርስትናውን ወንጌሉን ብንኖር እኛን አይቶ ሊመለስ የሚችል በእኛ ሕይወትና ኗኗር ተማርኮ እግዚአብሔርን ሊያውቅ የሚችላል። አምላካችን ቅዱስ እግዚአብሔር በቸርነቱ ያን ያርግልን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በክቡራን ሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።